አዶናይ የኢትዮጵያን ሕዝብ ይቅርታ የጠየቀበት ምክንያት ምንድነው? ናቲ መገፋት አይከብድም? የኢትዮጵያን ሕዝብ ለሁለት የከፈለው የጥንዶቹ ጉዳይ ባላወራው ባላስታውሰው ምናምን ደስ ይለኛል፣ ግን ለቅም አልወጣም መሰለኝ ውስጤ። በሶሻል ሚዲያ በብዙዎች ዘንድ ትችት የቀረበበት ፕራንክ ምንድነው? የአርቲስቶቹ ማጭበርበር ጉዳይ። እኔ ለማጭበርበር አልገባሁም አልከኝ። ከገባህ በኋላ ሳታውቀውስ የተጨበረበሩ አሉ? በጭራሽ። እነዚህ ዛሬ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁኝ ቆዩ። አመስጋት ነኝ የማቲ። ሰላም እንዴት ናችሁ? እንግዲህ እንደምታውቁት ሰሞኑን ትንሽ አመም አድርጎኝ ነበረ። ሰሞኑን ወደ 10 ቀን ምናምን ቪዲዮ ፖስት አላደረኩኝም። ስለዚህ ይሄን ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩት። ወደ መጀመሪያው ጉዳያችን እንግባ። እንግዲህ ሰሞኑን እኔ ከጠፋሁ በኋላ በጣም ብዙ አነጋጋሪ ጉዳዮች ተፈጥረው ነበረ። ከነሱም መሃል በብዙዎች ዘንድ በጣም አነጋጋሪ ሲሆንና ሲያነጋግር ከነበሩ ጉዳዮች መሃል አንዱ እዚህ ቆይታችኋል? ይሄን ልጅ አይታችሁታል? ሰው ገሎት ሰብሮ ነው አላየሽም? እዚህ አልቆያችሁም? እስኪ ቆይተን ነው እኮት አላየሽም ወይ? እሱ የሚመስል ሰው አላያችሁም? ጠቁመው ነው እዚህ አለ ብሎ እኛ ላይ ምንድን ነው ተንቀጠቀጠ? አይተዋል? በደንብ ንገረኝ። ምንድን ነው ይሄ? ወንጀለኛ ነው፣ ጠፍቶብን ነው። አይተዋል? ምን አይነት ወንጀል? አይተዋል? አባ አላየኸውም? እሺ ትተዋወቃላችሁ? ምንድን ነው? ኧረ አላውቀውም። አታውቀውም? ምልክት እየሰጠኝ ነው። አይተኸዋል? ምልክት እየሰጠኝ ነው። እንግዲህ ፕራንክ በብዙዎች ዘንድ በጣም ትችት እየቀረበበት ይገኛል። ምክንያቱም ናቲ ባርበር ይባላል። ሁላችሁም ይሄን ቲክቶከር በእርግጠኝነት ቲክቶክ ተጠቃሚዎች ታውቁታላችሁና ታዲያ በዚህ ልጅ ላይ እየደረሰበት ያለው ነገር በብዙዎች ዘንድ በጣም አነጋጋሪ ሆኗል። ምክንያቱም ሁሌም ቢሆን እሱ ላይ የሚደርሰው ነገር በጣም ልብ የሚሰብር ኦሬዲ ብዙ ጊዜ ሲቸገር ሲሰቃይ ስንከራተት የሚያሳይ ቪዲዮ ነው በቲክቶክ የሚበዛውና ታዲያ ይህን ቪዲዮ ያዩ ሰዎች ነገር ግን ያው ሁሉም ወደሱ ነው ያደሉት። ፕራንኩ ተገቢ እንዳልሆነ ነው በብዛት እየተወራ ያለው። ከዚህ ፕራንክ በኋላ ራሱ አንድ ቪዲዮ ፖስት አድርጎ ነበረ። ከዚህ ቪዲዮ በኋላ በጣም አነጋጋሪ ነገር ተፈጥሯል። ለማንኛውም እሱም ቪዲዮ አይተነው እንመለስ። አረናት ያበላሸሽው ኦንላይን ላይ ኮሞ ሰርች ያለሽ ይሄን ኮርስ ፒሲ ካለሽ እኮ በቃ ቀላል። ኦኬ ከዚህ ቪዲዮ በኋላ በጣም የገረመኝ አንድ ቪዲዮ አለ። እሱም ቪዲዮ ምንድነው? ይህን ፕራንክ የሰሩ ሰዎች በሕግ ይጠየቁ እየተባለ ይገኛል። የአዲስ አበባ ፖሊስም ሆነ የፌዴራል ፖሊስ በዚህ ጉዳይ ላይ ለምንድነው መልስ እየሰጠ ያልሆነው? ድንገት ይነሱና ትክክለኛውን የአዲስ አበባ ፖሊስን ልብስ፣ የፌዴራል ፖሊስን ልብስ፣ ትጥቅ፣ መኪና ምናምን ተጠቅመው ይዘርፋሉ። ይዘርፉና ሲገኙ የፌዴራል ፖሊስ አባላት አይደሉም፣ የህግ አካላትም አይደሉም። ወንጀል ነው ይባላል። ሲቀጥል ደግሞ ዋቴ ደግሞ አሁን ምን ጀምረዋል? ጆካ ትሬዲንግ ፕራንክ። ከዛ እቺ ፕራንክ ትለመዳለች። የአዲስ አበባ ፖሊስ ልብስ ለብሶ የፌዴራል ፖሊስ ልብስ ለብሰው መኪና ይዘው ምናምን እቺ ፕራንክ ያስለምዱንና ከዛ እንደፈለጉ ልጆች ያግታሉ፣ እንደፈለጉ ሰው ይገላሉ። ከዛ ካመለጡ አመለጡ፣ ካላመለጡ ፕራንክ ነው ሊሉን ነው ማለት ነው። መንግስት በዚህ ጉዳይ ለምንድነው ዝም እያለ ያለው? ልብሱ ኃላፊነት ነው፣ ጨርቅ ብቻ አይደለም፣ መለዮ ነው። በዚህ ይሄ ፕራንክ ብዙ ሰዎችን ነው ያናደደው። በዚህ ቪዲዮ ኮሜንት ላይ ገብታችሁ ብታዩ እንዳለ በጣም የሚደብር ፕራንክ እንደሆነና ትክክል እንዳልተሰራ ይሄ ፕራንክ ተገቢ እንዳልሆነ ነው ኮሜንቶቹ የሚበዙት። ለማንኛውም በሕግ ይጠየቅ ይሄን ፕራንክ አዘጋጅ ወይም የሰሩ ሰዎች እየተባለ ይገኛል። ለማንኛውም እሱ ቪዲዮ ማየት ነው ማለት የህዝብ አደራ ነው እና የህዝብ አደራ የሆነውንና
የመንግስት ኃላፊነት ያለው የተቀበሉ ሰዎች የሚለብሱትን ትጥቅ የሆነ ነገር የማንም ዱርዬ ጫቱን ቅሞ ሲጋራውን አጭሶ ሀሳብ መጣልኝ እስኪ ፕራንክ እንስራ ሲል የሚለብሰው ልብስ ከሆነና ያን ልብስ ደግሞ የሚሰጠው አካል ማን እንደሆነ ቢታወቅልን ጥሩ ነው። ምክንያቱም ማንም ሰፊ የሚሰፋው ልብስ አይመስለኝም ነገርየው። ልጁ እንደፈለገ አድርጉት። ልጁ በኢንተርናሽናል ደረጃ ለመታወቅ ይጋጋጣል፣ ይለፋል፣ ይጥራል፣ ይግራል። ምንም አልሳካለትም። አሁን የማንም መጫወቻ ሆኗል። እኔ ስለ ልጁ ላወራ አይደለም፣ ስለ ልብሱ ላወራ ነው የመጣሁት። ልብሱ ባለቤት የለውም፣ ጠያቂ አካል የለውም፣ ጠባቂ አካል የለውም። ሰዎቹ ልብሱን ኬት ነው ያመጡት? አሰፍተውት እንደማይሆን በጣም እርግጠኛ ነኝ። ከሆነ ፖሊስ ተቀብለው ነው። ስለዚህ የለበሱትም ልብሱን የሰጣቸውም አካል በህግ ይጠየቁ። የራሱን ልብስ፣ የራሱን ትጥቅ፣ የራሱን ማቴሪያል ማስከበር ያልቻለ የአዲስ አበባ ፖሊስ ህዝቡን ይጠብቃል ብዬ አላምንም። የራሱን ማቴሪያል እና ስም ተጠቅመው እንደፈለጉ ከተማ ላይ የሚያደርጉትን ሰዎች መጠየቅ ካልቻለ ነገ እያንዳንዳችን ሊደርስብን ያለን ጉዳት በፕራንክ ስም ሊያልፈው ነው ማለት ነው። ልጆች አሉን፣ ኃላፊነት አለብን። ስለዚህ ዛሬ ፌክ ፕራንክ እንደሰሩት ነገ የፍርድ ቤት ማዘዣ ወረቀት ይዘው ቤት ለቤት እየዞሩ ፕራንክ ነው ሊሉ ነው። ሲያዙ ካልተያዙ ሰንበዲን ወስደው ሊያግቱ ነው ማለት ነው። ምንድነው እያለማመዱን ያሉት? እና ለምንድነው መንግስት ዝም እያለ ያለው? ማንም እንደፈለገ የሚለብሰው ልብስ ነው እንዴ? ማንም እንደፈለገ ፕራንክ ልንሰራ ፈልገን ነው ብሎ ላጥ የሚልበት ነገር ነው እንዴ? ነገርየው ልክ አይደለም። እነኚህ ሰዎች ለህግ ይቅረቡ። እነኚህም ብቻ ሳይሆኑ ከዚህ በፊት የፌዴራል ፖሊስ መኪናና የፌዴራል ፖሊስን ልብስ ለብሰው ወንጀል የፈጸሙ ሰዎች ራሱ ምን ተደረሱ ማወቅ እንፈልጋለን። ምክንያቱም እያንዳንዱ ነገር አሁን ዲስ ታይም ስጋት እየፈጠረ ነው። እንደፈለገ ሰው የመንግስትን ልብስ ለብሶ ካሜራ ደቅኖ ራሱን እየቀረጸ ፕራንክ ነው ማለት ከጀመረ ነገ ከነገ ወዲያ ሀገራችን ጌሮ ልትሆን ነው ማለት ነው። የፈለገ ሰው እንደፈለገ ተነስቶ የፈለገውን ነገ ሊተኩሱ እኮ ነው ሰዎች። ልብሱን ካገኙ መሳሪያውን የማያገኙበት መንገድ ምን እርግጠኛ መሆን እንችላለን? በነፃነት ወጥተን በነፃነት መግባት ልንፈራ ነው ማለት ነው። ምክንያቱም አሁን ትክክለኛውን ህጋዊ ፖሊስና ፕራንክ የሚያደርገውን ፖሊስ ልንለይ አንችልም። ምክንያቱም ተመሳሳይ ልብስ እየለበሱ ስለሆነ ሌባውን ከህግ አስከባሪው ልንለይ አይችልም። ምክንያቱም ተመሳሳይ ልብስ እየለበሱ እየመጡ ስለሆነ ስጋት አለብን እንደ ሀገር። ስለዚህ የሆነ ነገር በሉንና እንረፍ። እነኚህ ሰዎች በህግ ጥላ ስር ሆነው ማየት እንፈልጋለን። መጠየቅ አለባቸው። ሌላው እንዳይደግመው የሚያደርግ ደግሞ እርምጃ ይወሰድ። ይሄ ማሽቃበጥ ምናምን ማቃጠር አይደለም። ኃላፊነት የጎደለው ስራ የሚሰራ ሰው በህግ ጥላ ስር ውሎ ተቀጥቶ ማየት እንፈልጋለን። እንዴት ያለ ነገር ነው! ነገር ግን ይሄ እንዳለ ሆኖ ብዙ ሰዎች በዚህ ፕራንክ ደስተኛ ባይሆኑም የራሳቸውን ቅሬታ ቢያቀርቡም ናቲ ባርበር ግን ከልጅ ዳውድ ጋር ይህን የመሰለ ቪዲዮ ፖስት አድርገው ነበረ። ከዚህ በኋላ ደግሞ የሰጡት የሰዎች ኮሜንት በጣም አስደንጋጭ ናቸው። ለማንኛውም ቪዲዮን አይተን እንመለስና ቀጣይ ያሳያቸዋል። ከዚህ በኋላ በጣም የገረመኝ ነገር አንዳንድ ሰዎች ልፍስፍስ ወንድ ነህ ናቲ የምትባል ልጅ አንተ ልፍስፍስ ወንድ መሆን አለበት ጠንከር በል እያሉ ይገኛሉ። ይሄን ያሉበትም ምክንያት እንደዚህ ፕራንክ ተሰርቶበት ዝም በማለቱ ከዚህ በፊትም ብዙ አይነት ጭቆና እየደረሰበት ዝም በማለቱ ተገቢ እንዳልሆነና የሆነ እርምጃ መውሰድ እንዳለበት ለመናገር ያህል ነውና ለማንኛውም እስኪ የወንድማችን ክሳሳቸውና ካሳ ተቀበል እያለን ነው። እስኪ ለማንኛውም እሱም ቪዲዮ አይተን እንመለስ። እናት ሂሳብ እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። በቃ ወይ በደንብ አትችሉም ነው አላቅም። ግን ምናልባት አንተ ናቲ የምትባለው ልጅ ራሱ ከነሱ ጋር ተነጋግረ እኛን ፕራንክ እያረከን ካልሆነ በስተቀር እግዚአብሔርን በህይወት አንድ ቀን ቆፍጠን በል ክሰሳቸውና ካሳ ተቀበል። ክብርህን ነው ዝቅ ያረጉብህ፣ አደባባይ ነው ያዋረዱብህ። ይኸውልህ ካሁን በኋላ አንተን ማንም የሚያይ ሰው አንተን የማክበር እንትን አይኖረውም። በቃ ይመጣብሃል። ድቅን ይባላል። እንዲህ ስቅቅ ስትል ዘራፍ ብትል እንኳን ሂድ በጭባጫ ነው የምትባለው። አደባባይ ነው ይሄንን ነገርን ያወጡብህ። ከሳህ ካሳ ተቀበል። በአደባባይ አዋርደውኛል፣ አንጓጠውኛል፣ ክብሬን አሳንሰውታል ብለህ ካሳ ተቀበላቸው። ምን አይነት ፕራንክ ነው ይሄ? የሰው ክብር ማዋረድ፣ አሁን አምጥተህ ማሳቀቅ ምናምን አንተም ትደረጋለህ እኮ። ምን አይነት ፕራንክ ነው? እኔ ፌዴራል ወይ አጋዚ ሰብስቤብህ ባመጣ ላትፈራ ነው? ላትሳቀቅ ነው? ምን አድርገን የምትሉት ልጁን? ኦሬዲ ክሰሳቸው ነው እያለ ያለው ወንድማችን። የሚገርማችሁ ነገር በጣም ከባድ ሆኗል ይሄ ጉዳይ። አዶናይ ሁላ መጥቶ በሱ ቦታ ሆኖ ይቅርታ እስከመጠየቅ ደርሷል። ምን አድርጎ ነው አዶናይስ ይቅርታ የጠየቀው?
ይቅርታ የሚያስጠይቅስ ነገር አዶናይ ጋር ወይም ናቲ ጋር ምን አገናኘው የሚለውን ነገር በኋላ አሳያቸዋለሁ። አዶናይም እሱን ራሱን ናቲን ኢንተርቪው ያደረገው ደግሞ አንድ ቪዲዮ አለ። እሱንም በኋላ አሳያቸዋለሁ። ከዛ በፊት ከክስ ጋር በተያያዘ እንግዲህ ከዚህ በፊት ሁላችሁም እንደምታውቁት ብዙ አርቲስቶቻችን እነ መንሱር ጀማልንም ጨምሮ ብዙ አርቲስቶቻችን የማስታወቂያ ባለሙያ በጣም ከልጅነታችን ጀምሮ የምንወደው ያየነው ያደግነው ሰራዊት ፍቅሬ ሳይቀር መታሰሩ የሚታወቅ ነው። አሁን ይሄ የኛ ማንዴት አይደለም። ምዝገባ እንዳስቆምን ታውቃለህ? በቃለ ጉባኤ ተፈራርመን ምዝገባ አስቆመናል። ከዚህ በኋላ ሰው መመዝገብ ድርጅቱ አይችልም። ምክንያቱም መመዝገብ የእናንተን ቃለ ጉባኤ አይተው እንደውም መስቀል አደባባይ ላይ ነው ሁሉ መስቀል አደባባይ ላይ መኪናው ሲዘምብ ሁሉም ተመዝጋቢ ቢያገኝ ስለሚጓጓ ነገሩ ምን እየሆነ መጣ? እየጦዘ መጣ። ምክንያቱም የተሰጠው አለ ደግሞ ጓግቶ እዛ ጋር የሚጠብቅ ሰው አለ። ስለዚህ ጡዘቱ ጨመረ። ሲጨምር በቃ መኪና ካልተሰጠን የሚል ነገር መጣ። ሲመጣ በዚህ ሲቹዌሽን ሌሎች ሰዎችን መመዝገብ ቁጥሩን ከፍ አድርጎ ሌላ ችግር መፍጠር ነው። ስለዚህ ማጣራት አለብን። የተመዘገበው ይጣራ። ዲሌው እንደፈለገ ይሁን። ሰዎቹን ሰብስበንም ቢሆን አውርተንም ቢሆን 6 ወርም ይፍጭ ዓመትም ይፍጭ ምንም ይፍጭ እነዚህ ሰዎች መኪናቸውን ሳያገኙ መመዝገብ የለብህም። እንደ ተቋም እኛ የማኔጅመንት ሰዎች አይደለም፣ የመንግስት አካል አይደለም። ማስታወቂያ ማስቆምን ምን አይነት ማስታወቂያ ዳኒ? በ950 እሱ ምንድነው ፊንቴክ በሚባል ድርጅት ከማኪና ጋር በተገናኘ በማጭበርበር ወንጀል ነበረ ኦሬዲ እስር ቤት የገቡት ማለት ነውና ታዲያ ከዚህ በኋላ ከብዙ ጊዜ በኋላ እንግዲህ ሁሉም በሚባል ሁኔታ ኦሬዲ ተፈተው በሳለ ከእስር ቤት ተፈተው ወጥተዋል። ታዲያ ከተፈቱ በኋላ ኢንተርቪው ያደረጉት ቪዲዮ በብዙዎች ዘንድ አነጋጋሪ ሆኗል። በብዙዎች ዘንድ የራሳቸውን ሐሳብ ኮሜንት እየሰጡበት ይገኛሉ። ሚሊዮን አስቆምን ባይዘው በነገራችን 950 ሺህ ለምንድን ነው ግን 950 ሺህ ብቻ ሁልጊዜ የምትያዘው? ፕላስ 950 ሺህ ፕላስ ሊብሬና ምናምን የሚከፈልበት ባይዘው በ950 ሺህ ብር መኪና ይሸጣል እንደተባለ አድርጎ የሚወራውም ስህተት ነው። 950 ሺህ ብር አይደለም መኪናው የሚሸጠው 2 ሚሊዮን ምናምን ሲደመር መኪና 2 ሚሊዮን ምናምን ይመጣል። ባይዘው ቅድሚያ 950 ሺህ ቀሪውን በአምስት ዓመት ነው የሚለው። ከዛ በፊት ዝርዝር ጥያቄ አነሳለሁ። ከዛ በፊት ቅድም የጠየቀው የመጀመሪያውን ጥያቄ አልመለስክልኝም። ስህተት ተፈጥሯል አልክ፣ ጥሩ ነው አመንክ። ዲሌይ ማላልክ ስህተት ሳይሆን ዲሌይ ቀድሞ ኖሃው ነበረህ። እንዲህ ዲሌይም እንደሚፈጥር ነበረህ ታውቃለህ። ስለ አስካሉካን እያወቀ ነው የገባው ነው እኮ ጥያቄ። አስካሉካን እውነት ለመናገር አላወኩም። ድንገት መጀመሪያ መንደርደሪያ ላይ ሰጠው ከሰማህ ለዛ ነው። እኔ በነገራችን ላይ ላስቱ ገቢ ነኝ፣ የመጨረሻው ገቢ ነኝ። እንደውም በነገራችን ላይ ከሄሎ ታክሲ ጋር አያይዤም ላንሳለን። አስካሉካን ብዙም ስለማልለው ሄሎ ታክሲ ላይ በአንድም በሌላም አጋጣሚ የተገኘን ሰዎች አለን። ለምሳሌ ማለት ነው አንዳንድ ሰዎች ድንገት አይተህ ከሆነ ቪዲዮም ሲሰሩ እነዚህ ሰዎች ከሄሎ ታክሲ ጋር አብረው ነው ተሻግረው የመጡት ምናምን ብለው ቼን የሚያበጁለትም ሰዎች አሉ። እንደሱ ከሆነ ልክ ባለቀ ሰዓት ለምን እገባለሁ? እንደሱ ከሆነ ኮኔክሽኑ ከነሱ ጋር ወይ ደግሞ ከነሱ በፊትም ወይ ከነመንሱር በፊትም መግባት ነበረብኝ። ኢቭን ኢፍ በነገራችን ላይ ያው ጓደኞቼ ምስክር ሊሆኑ ይችላሉ። እዚህ ያሉ ጓደኞቼ የፊንቴክ ማን እንደሆነ አላውቅም። አደባባይ ላይ ሲነገር መኪና ሲሰጥ ድርጅቱ አምባሳደሮችን ሲሾም ምናምን ያወቅኩትኝ መቄዶንያ መጥቶ መኪና የሰጠ ቀን ነው። አዎ የቁልፍ የከፈትረክቡን ስታጨበጭብ ነበር። አስታውሳለሁ። መቄዶንያ ላይ ርክክቡ ወተን እንደዚህ ስትል አስታውሳለሁ። አዎ ከዛ በነገራችን ላይ በዛ ሳምንት ነው። ከዛ በኋላ ለምን አትሰራም? ወደ እንትንህ ልምጣልህ። ከዛ ምንድነው ያለው ነገር? ይሄ ጉዳይ እንዳለው ነው እንግዲህ ብዙ ናቸው። ብዙ ክርክር ያስነሳበት ፖድካስት ነበረ። ማየት የምትፈልጉ ሰዎች እግረኛው ሚዲያ ላይ ገብታችሁ ሙሉን መከታተል ትችላላችሁ። ነገር ግን እኔ ቀንጨብጨብ እያደረኩ ላሳያችሁና በጣም የሚገርመውን ነገር ደግሞ በኋላ እነግራችኋለሁ። ሰለሞን ቦጋለ አርቲስታችን እሱ የተናገረውን ለማንኛውም አይተነው እንመለስ። እኔ ለማጭበርበር አልገባሁም አልከኝ። ከገባህ በኋላ ሳታውቀውስ የተጭበረበሩ አሉ? በጭራሽ። ይሄ ሁሉ ማዕበል፣ ይሄ ሁሉ ጩኸት፣ ይሄ ሁሉ ዋዋታ። እንዲያውም አንድ ታሪክ አለ። ዲያሊሲስ የሚያደርግ ሰው ነው። አንተ ያልከውን በ900 ሺህ ብር ገዝቼ በሳምንት 10 ሺህ ብር ለዲያሊሲስ ያወጣል። እቺን ሲጎል መኪና ገዝቼ ለራይድ አከራይቼ ህይወቴ ይቀጥል ብሎ መኪናው ዘገየ፣ እሱም ሞተ የሚል አንድ ከተመዝጋቢ ከተባሉት ታሪኮች ውስጥ
ሲዘገብ ነበረ የዚህ ሰው ታሪክ። ይሄ ታሪክ አልሰማኸውም ወይስ? ብዙ ትሰማለህ፣ የእውነት ትሰማለህ። አሁን ይህን እኮ ነው የሰለሞን ኃላፊነት ፊንቴክ ውስጥ ምንድን ነው ውሉ? ምንድን ነው? ማስታወቂያ መስራት አለቀ። የእውነት እንደ ሰው አዝናለሁ አልኩ እኮ የእውነት አዝናለሁ። ያልሄድንበት ያልተጋንበት ነገር የለም። ያ ግን በምን መሰለ ካምፓኒው ተሳስቷል እያጭበረበረ ነው በሚል ሳይሆን ዲሌይ ነበረ። ኦኬ እናግዘ እንርዳ እያለን የነበረው የእውነት ከማህበረሰብ ጋር ስለቆምን ነው። እንዳልኩ ስገባ መጀመሪያም ማህበረሰቡን የሚያገለግል ነው ብዬ ስላመንኩ ነው። ከዛም የነበረው የዲሌይ ጉዳይ ነው። በዚህ ውስጥ ሰዎች አይደለም እንጓጓ የለ እንደ እንትኑ እኮ አስበው ያ እንደ አይነ ስውሩ ሰደው ነገ ሲባል ለምን ዛሬ አልበራልኝም? ይህ ብቻ አይደለም። ብዙ አይነት ጉዳዮች በዚህ ኬዝ እየተነሱ ይገኛሉ። በጣም ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። ከዚህ በኋላ እንግዲህ እነዚህ አርቲስቶች ወይም እነዚህ የማስታወቂያ ባለሙያዎች ወደ ሚዲያ ተመልሰው ወደ ስራቸው ቢመለሱ እንዴት ነው ልናምናቸው ምንችለው እያሉ ይገኛሉና ለማንኛውም ይህም ብራንድ የገነቡ ትላልቅ አርቲስቶች የምናከብራቸው በማጭበርበር ወንጀል በኢትዮጵያ ስታሰሩ የመጀመሪያ ነው ለማለት አይከብድም። ለማንኛውም እስኪ ይህን ቪዲዮም አይተነው እንመለስና ወደ ቀጣይ ጉዳያችን እንገባለን። መኪና አለ፣ ውሸቴን አይደለም። ከፈለጋችሁ ጅቡቲ ድረስ ሂጄ ላሳያችኋል። ኦኬ፣ ማየት አለብን፣ ማረጋገጥ አለብን። ጅቡቲ ሄድን፣ መኪኖቹን አየን፣ ተደሰትን። የኪራይ ናቸው የሚባለው እንዳለ ሆኖ ይሄ ውሸት ነው። አየን በትክክል አሁን ማውራ ውሸት ነው የምልህ ዶክመንት ያላቸው ናቸው። እያንዳንዱ መኪና እዚህ እስከገባበት ድረስ ለህዝቡ እስከተረከበበት ድረስ ዶክመንት ነው። ገባ? በዶክመንት የተያዘ ነው። ስለዚህ ውሸት ነው የምልህ ደረቴን ነፍቼ ለዛ ነው። ሂደን አጣርተን መኪኖቹን አይተን የመጨረሻ ይሄ ሁሉ ሰው ምን ሲል ነበረ? ኖ መጫኛው መኪና ከመጣ ካለዚሁ ሳንጭን አንሄድም፣ ተሳፍረን ወደ ሀገራችን አንመለስም። ራሳችን እየነዳን እያንዳንዳችን መኪና ላይ ጭነን የህዝቡን ደስታ ተጋርተን እንደ ህዝብ ልጅነት እንኳን ደስ አላችሁ መኪናው እየመጣ ነው ደስታን የገለጽን እንጂ ማስታወቂያ አልነበረም የሰራነው። እዚህ ውስጥ ግን ሲራገም የነበረው ስንገባ ምናልባት እኮ ሀገራችን ላይ ኩሪፍቱ ወይም አንድ ቦታ ልትሄድ ይችላል። ዌልካም ይሰጧል። ጁስ ሰጥተውን እኮ እዛች ጋር እንደዚህ ቼር ስለተባባል ነው እኮ መጠጥ እየተራጩ ነው ተብሏል። አየህ፣ ይህንን እነሱ ያነሰ ግንዛቤያቸውን ወደ ትልቁ ህዝብ ለማሰራጨት ሙከራ አድርገዋል። ግን ትልቁ ህዝብ አልተቀበላቸውም እና በዚህ አይነት መልኩ እነዛ መኪኖች ገቡ። ሲገቡ በወቅቱ እኔ አልነበርኩም፣ ግን ጓደኞቼ እኔንም ወክለው ይሰሩ ነበር። እኔ አሜሪካ ነበርኩኝ። ቀን ከሌሊት የማይተኙ ጓደኞች አሉ፣ የሥራ ባልደረቦቼ። ይሄን መኪና ደረቅ ወደብ ሲገባ ደግሞ ማየት አለብን አሉ። የጫኑን መኪና ማየት አለብን። የተጫኑ መኪና ደረቅ ወደብ ሲገባ አዩ፣ ባይናቸው አረጋገጡ። ከዛ መጥቶ መንደር ውስጥ አይደለም መኪና የተነጠፈው፣ በአደባባይ ትልቅ ሀገር ላይ ትልቅ ህዝብና ትልቅ መንግስት ባለበት በኢትዮጵያ ላይ መስቀል አደባባይ ላይ መኪኖቹ ተነጠፉ። እነዚህ መኪኖች ናቸው። እዛም ቅድም ሰሪስ ሲጠቅሰው ነበር። በምን አይነት ሐሳብኛ ፊልም እኮ እየሰራን አይደለም። በግሪን ስክሪን ከጀርባ አድርገን መኪና ቀርጸን አባስተን የሆነ ነገር አድርገን መኪና የሌለውን መኪና የውሸት እንደዚህ ነው የምንለው። መስቀል አደባባይ የተነጠፈ መኪና በኪራይ አይደለም እዛ ጋር የመጣው፣ በትክክል ከጅቡቲ የገባው ነው። ከጅቡቲ የገቡት መኪኖች ደግሞ እያንዳንዱ በዶክመንት ዲክላራሲዮን ያላቸው ናቸው ሁሉ። ልክ ይህንን ካስረከብን ከጨረስን በኋላ አልተኛንም። አሁንም እንዳለ የኛ መኪና አልመጣም። አሁንም ጥያቄያችን የነበረው ሌላው ደግሞ ዲሌይ ሳይፈጠር አሁንም መኪኖቹ ለህዝብ መድረስ አለባቸው ብለን ደግሞ ትንቅንቅ ውስጥ ነን ሁሌ። 300 መኪና ደግሞ ይመጣል፣ ይሄው እንደዚህ ነው ያለው ተባለ። አሁንም አላመንም። እሺ ከእናንተ ጋር መጨቃጨቅ አልፈልግም፣ ራሳቸውን ተመዝጋቢዎቹን አዋቅር ያለው በኮሚቴ ተዋቅረው መጥተዋል፣ እነሱን ደግሞ ይዤ እሄዳለሁ አለ። ኦኬ የተውጣጡ ከኮሚቴ ሆነው የመጡ ተመዝጋቢዎች ጅቡቲ አብረውት ሄዱ። ልክ እኛ እንደተደሰትን እነሱም ተደስተው ለጓደኞቻቸው ተቀርጸው ላኩልን። የዋትስአፕ ግሩፕ ስላለን እዛ ላይ መጣለን። ይሄው ተደስተናል፣ ሻንሲ ነምበሩን እያየን ይሄው እንደዚህ ዲክላራሲዮኑን እያስተያየን በእንደዚህ አይነት መልኩ የኛ መኪና መሆኑን አረጋግጠን የሚል ቃል በቃል ራሳቸው ቀርጸው ላኩልን። ይሄም ለኛ ረፍት ነው። እንግዲህ ይሄ መኪና ይገባል በተባለበት ሁኔታ ነው ይሄ ነገር የተፈጠረው። ጅቡቲ ሄዳችሁ ያን መኪና አይታችሁ እዚህም
ስታስረክቡ ማየትና የችርስታው የደስታ መግለጫውን ማሳየት ፊንቴክ እንደ ማስታወቂያ ተጠቅሞበታል። እንዲያውስ ከዚህ በላይ ማስታወቂያ ምን አለ? አንድ ያዝልኝ። ሁለተኛ ጅቡቲ መሄዳችሁ እየመጣ ያለውን አደጋ እየመጣ ያለውን እስር የማምለጥ እንጂ ተደራሽ የማድረግ አልነበረም ነበር አንዱ መከራከሪያ። እዚህ ጋር የምናመልጠው እስርም አልነበረም፣ የምናመልጠው ወንጀልም የለም። ሲጀመር እኮ ቅድም ከሰማ ይሄ ድርጅት ከአንድም 3 ጊዜ በአደባባይ አስረክቦ በቴሌቪዥን እንደማንም ተመልካች አይቼ ነው የገቡት። ገና እኮ አይደለም በማስታወቂያ ሂደት በማስታወቂያ ስራ ስንኖር እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። ይሄ ግን ከአንድም 3 ጊዜ አምጥቶ በአደባባይ ለተጠቃሚዎች አስረክቦ ነው የገቡት። ገባ? ስለዚህ እኔ 4ኛውና 5ኛውን እየሰራሁበት ያለውበት ሁኔታ ነው። ስላስፈረመኝም መብቱ ነው፣ መጠቀም ይችላል። መውሰድ ማስተዋወቅ ደስ ይላል። ኮንፊደንስ 10 ወር አዘግይቶብሃል። በውላችሁ መሰረት ከውል የመነጨ የህግ መብት ይኖራል። ላዘገየ ምንድነው ቅጣቱ? አሁን የማዘግየቱ ሁኔታ አንተ ለድርጅቱ ፕሮሞሽን እየሰራህ ነው፣ ገበያው ነህ አይደለ? አንተ ላይ 10 ወር ያዘገየ ተራ ተመዝጋቢ ላይ 10 ዓመት ሊሆን ነው ማለት ነው። እዚህ ጋር ቀድሞ ለተመዝጋቢው እየተሰጠ ነው። አሁን 4ኛው ዙር ላይ እኮ እየተሰጠ ነው። ካንተ በኋላ ለመጡት አንተ ማስተካከል ከኔ በኋላ ደግሞ 2ኛ ዙር ሊሰጥ ነው። ከኔ በፊት 3 ነው፣ ከኔ በኋላ ደግሞ 2 ነው። ስለዚህ 2 እዛ ላይ መስራት ነው እንጂ እኔን የምፈልገው የኔ ጥቅም ላይ አልነበረም መሮጥ የፈለኩት። እዚህ ጋር ሁሉም ባለሙያ እዚህ ጋር ቃለ ጉባኤ ያለን በዚህ ጉዳይ አንዳንድ ሰዎች የራሳቸውን ሐሳብ እየሰጡ ይገኛሉ። ከነሱ መሃል ይሄ ወንድማችን እየተናገረ ያለው ነገር ደግሞ በጣም የሚያስገርም ነው። ሐሳቡ እንዴት ነው ያስማማቸዋል? ለማንኛውም ቪዲዮውን አይተነው እስኪ እንመለስ። መንሱርን ዋስትና ሊያስከለክለው የሚችል ነገር ምንድን ነው? እንዴት ናችሁ? ይህንን ኢንተርቪው አየሁት። በነገራችን ላይ ከ2 እስከ 3 ቦታ ተበድረው እዚህ ቦታ የከፈሉ ሰዎችን አውቃለሁ። በጣም ያሳዝናል። እና አንድ የገረመኝና የተረዳሁት ነገር ምንድን ነው፣ ይሄ ድርጅት ሆል ሲስተሙን ሚስሊድ አድርጎት ነበር ማለት ይቻላል። ምክንያቱ ያልተሳተፉ አካላት የሉም። እዚህ ላይ ኤፍኤሞች፣ ሚዲያዎች ብዙ ተሳትፈዋል። እሱ ብቻ አይደለም፣ መንግስት የሚያስተዳድረው ትልቁ ሚዲያ ጭምር ማስታወቂያ ሰርቶለታል። ተጠርጣሪዎቹ በጣም ብዙ ናቸው ብዬ ነው ማስበው፣ እንደራሴ እንዳየሁት እንደተረዳሁትና በማስታወቂያ አዋጅ መሰረት እንግዲህ አንድ ሰው ማስታወቂያ ሊሰራ ሲል ሪኳየርመንቱን አንብቡ። አትሊስት ኮሜርሻል ላይሰንስ መኖሩን ሳያይ የሚሰራ አለ ብዬ አላስብም። እንደ ሀገር ስናስበው ምን አይነት ነገር ነው እየተፈጠረው የሚል በጣም ትልቅ ኢሹ ነው ብዬ ነው ማስበው። እና ሲቀጥል መንሱርም ተጠርጣሪ ነው ከነዚህ ሰዎች ጋር። መንሱር የዋስትና መብት ያላገኘበት ምክንያት ምንድን ነው? በኢትዮጵያ ሕግ መሰረት እንግዲህ በጣም 1 3 4 ብለን የምንጠቅሳቸው ነገሮች ናቸው የዋስትናን ሕግ የሚያስከለክሉት። በሲቪል ሎ መሰረት ወይንም ደግሞ በፍትሐብሔር ሕግ ነው የሚጠየቁት እነዚህ ሰዎች፣ የገንዘብ ጉዳይ ስለሆነ ማለት ነው። መንሱርን ከነዚህ ሰዎች የሚለይ ምንም አይነት ሁኔታ ስላልታየኝ ነው። መንሱር የሚለይበት ህጉ ይሄ ስለሆነ ነው ብሎ የህግ ግራውንድ ያለው ሰው ወይንም ደግሞ በኢትዮጵያ ህገ መንግስት መሰረት ይሄ ስለሆነ ነው ብሎ የሚያስረዳኝ ሰው ካለ በጣም ደስ ይለኛል። እኔ ግን ምንም ስላላየው ብቻ በአጠቃላይ እነዚህ ሰዎች ፐርሰፕሽን ኢዝ ፐርሰናል፣ በኔ የግል አስተያየት ኢንቴንሽናሊ አርገውታል ብዬ አላስብም። I don't think they did intentionally ይሄን ነገር ግን ያ ማለት አይጠየቁም ማለት አይደለም። እና እንደ ሀገር በጣም ይሄ ነገር መመርመር ያለበት በጣም ብዙ ነገር እንዳለ ነው እኔ የሚሰማኝና ስለ መንሱር ጉዳይ የሚነግረኝ ካለ በጣም ደስ ይለኛል። እንግዲህ አይታችሁታል። የሚገርማችሁ ነገር አንዳንድ ሰዎች በዚህ ሐሳብ ማለት ከዚህ ቪዲዮን ወይም ደግሞ ኢንተርቪውን ሙሉ ካዩት በኋላ ይበልጥ ጠርጥረዋቸዋል። ጥርጣሬ ውስጥ ነው የገቡት። ምክንያቱም ኢንተርቪው በሚደረጉበት ሰዓት ፊታቸው የሚያሳዩት ሪአክሽን ደግሞ ይበልጥ እንድንጠራጠር የሚያደርጉ ናቸው እያሉ ይገኛሉ። ያያችሁ ሰዎች እስኪ ለማንኛውም ኮሜንት ላይ ለአንዳንድ ሰዎች መልስ ይሆን ዘንድ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ከዚህ በፊት ትዝ የሚላችሁ ከሆነ እነሱ ከታሰሩ በኋላም ከመታሰራቸውን በፊት አንድ ወንድማችን
ስለ ፊንቴክ ድርጅት ብዙ መረጃዎችን ያወጣ ነበረ፣ ምናልባት የምታስተውሱ ከሆነና ታዲያ ወንድማችን አሁንም ሌላ ነገር እየተናገረ ይገኛል። እነሱ ከእስር ቤት ከተፈቱም በኋላ አልፈታቸውም። ምንድን ነው የሚለን? እስኪ ለማንኛውም አይተነው እንመለስ። የፊንቴክ አምባሳደሮች ሰሞኑን ወደ ወንድም ካሊድ ፋውንዴሽን ካሳንቺስ ወደሚገኘው ሰብሰብ ብለዋል። ጉዳያቸው ያው የፊንቴክ ጉዳይ ነው። ኦልሬዲ ጉዳያቸው በህግ አግባብ ተይዞ የተለያዩ ማስረጃዎች እየቀረበባቸው ነው ያሉት። ኦልሬዲ የጊዜ ቀጠሮ ላይ ነው ያለው። ነገር ግን በመሃል ይህንን ጉዳይ ወደ ሚዲያ ለምን ይዘውት መጡ? ለምንስ መምጣት አስፈለገ? እግረኛው ሚዲያ ስለምን ተመራጭ ሆነ ብለን ልናየው ፈለግን። ይሄን ነገር ስንል እነሱ ኦልሬዲ እዛ ላይ ያሉ ማስረጃዎች የተጠናከሩ የተደራጁ ትክክለኛ የሆኑ ማስረጃዎች ኦልሬዲ እየቀረበባቸው እንደሆነ ኤክስፔክት አድርገዋል። ስለዚህ ህጉን ለማወቅ ወይም ደግሞ ህጉ የሆነ ብያኔ የሚሰጣቸው ከሆነ የተሰጠን ብይን ትክክል አይደለም ለማስባል ሶሻል ሚዲያውን ኦልሬዲ እንደ ዳኝነት መርጠውታል። አንድ የህግ መስመር፣ አንድ የህግ ጉዳይ፣ አንድ የህግ ጭብጥ ኦልሬዲ ለፍርድ ቤት ከደረሰ በኋላ ነገሩን በመተንተንም ሆነ በማስረዳት ወይም ደግሞ ማስረጃዎችን በማቅረብ ወደ ሚዲያ ይዞ መሄድ እንደ ኢትዮጵያ ህግ ወንጀል ነው። ቢኮዝ የህግ ስርዓቱን ስለሚያዛባ ከሁለት ወገኖች ያልታየ ስለሚያደርገው። ስለዚህ ይሄን ነገር ለምን ወደዚህ መጣችሁ ብለን ካሰብነው ይሄን ሚዲያውን እንደ ፍርድ ቤት ለመጠቀም ነው የሚታየኝ። ስለዚህ በጥንቃቄ የፍትህ ስርዓቱን በማያዛባ መልኩ እኛም በዚህ በኩል ዲፌንድ ማድረግ ይጠበቅብናልና የተቻልነውን ያህል 2 ሰዓት ከ17 ደቂቃ ከ58 ሰከንድ ከነማስታወቂያው ያለውን ቪዲዮ እየዘለን ለማየት እንገደዳለን። በመጀመሪያ ደረጃ ወደ ወንድም ካሊድ ፋውንዴሽን ከመግባታችን በፊት የቪዲዮ የ2 ሰዓት ከ17 ቪዲዮ ርዕስ የዝነኞቹ እስሩ እና ሚስጥሩ ይላል። የዝነኞቹ እስሩ ምን ለማለት እንደነው አወዛጋቢነቱን እዚህ ጋር ነው የምታዩት። አሁን ወደ ሚዲያ ለምን ይዛችሁ መጣችሁ የሚባል ከሆነ አላልኩም ለማለት እንዲያመቻቸው ነው። ይሄ ርዕስ ራሱ የዝነኞቹ የታሰሩበት ምክንያት ሊለው ይገባ ነበር። ወይም ደግሞ ሌላ ርዕስ የዝነኞቹ እስሩ የሚል አማርኛ የተቀናጀ እንትን አይመስለኝም። ሜቢ ለማምለጥ እንዲያመችም ይሆናል። እና ሚስጥሩ ይላል። ሚስጥሩ ምን? እውነተኛው ሚስጥር ይሄ ነው ማለት ነው። ፍርድ ቤት የያዛቸው ጉዳዮች፣ መንግስት የያዛቸው፣ ፖሊስ የያዛቸው ጉዳዮች ትክክል አይደሉም ማለት ነው። በእነሱ አግባብ ይሄ ነው እንትኑ ለማለት የተፈለገው። ሚስጥሩን ሊነግረን ነው። ሚስጥሩ ከተነገረን ደግሞ ሚስጥሩን አውቀናል። ስለዚህ ፍርድ ቤት ባለው ማስረጃና መረጃ ተመርኩሶ የሆነ ውሳኔ የሚሰጥ ከሆነ ሚስጥሩን ኦልሬዲ እግረኛው ሚዲያ ለኛ ነግሮናልና ተሳስተሃል እንድንለው ነው ማለት ነው። ይሄ ነው የሚታየው። አሁን የሚዲያ በህግ የተያዙ ጉዳዮች ሚዲያ ማራገብ እና እንደዚህ አይነት ርዕሶችን በመስጠት ጉዳዩ ከያዘው ጭብጥ የወጡ ነገሮች በማስተላለፍ ህግን ያዛባል የሚባለው ለዚህ ነው። ኦልሬዲ ሚስጥሩን እየነገረን ያለው ተክለ ሃይማኖት። እዚህ ደግሞ በጣም ብዙዎችን ያስደነገጠው የብዙዎችን ልብ የሰበረው ደግሞ በሙስሊሞች ዘንድ በጣም ተወዳጅ የሆነው ካሊድ ወንድማችን እንግዲህ ታዲያ እሱ ደግሞ የተናገረው ኢንተርቪው ላይ ሲያደርግ የነበረው ክርክር በብዙዎች ዘንድ አስደንጋጭ ነው የሆነው። ምክንያቱም ምንድነው? ለማንኛውም ቪዲዮውን አይተነው እንመለስ። 950 ሺህ ብር የሚሸጥ መኪና ብሎ ነገር ግን በውስጡ ሌሎች ክፍያዎች አሉ። ይሄ ራሱ ማታለል አይደለም ወይ? በመጀመሪያ በ950 ሺህ ብር አሁንም ከስተተሳረምም አንድም ቪዲዮ ቢወጣ አንድም የድርጅቱ አንድም የሌላ ቦታ ላይ ብትሄድ በ950 ሺህ ብር ግዙ ብሎ እኔንም እነሱንም ጨምረ እዚህ ያለው ሰው ዛሬ በተለይ እዚህ ላይ ተገኘው ምናልባት እንደ መጀመሪያ መንሱር በነበረበት ሂደት ላይ ይሄ ማስታወቂያዎች ነበሩ፣ ወይም ደግሞ በሌሎች ሰዎች ያስነግር ነበር። በጣም ትልልቅ ሚዲያ ላይ ያሉ
የምናውቃቸው ሰዎች አራራ 950 ሺህ ብር ያለ የለም ማለት አልገባኝም። 950 ሺህ ብር ግዙ ብሎ ከአንዳችንም ከኔም አፍ አልወጣም። 900 እሺ ከኔም አፍ አልወጣም። ከነሱም በ950 ሺህ ብር ብዙ አይደለም። ቅድም በተነገረው መንገድ ከፊንቴካፍማ መጀመሪያም ሲደረግ ነበር። የፊንቴክን እኮ ነው የምታስተዋውቀው። አይ ቆይ አይደለም፣ በማስታወቂያ ግን እዚህ ጋር ማስተካከያ 950 ሺህ ብር መኪና እንሸጣለን የሚል ማስታወቂያ የለም። ቅድመ ክፍያ ኤግዛክትሊ እሱ እንዴት ይዘዋል? ያንተ 1 ሚሊዮን ተቀይሮ መኪና ተሰጥቷል። ከ1 ሚሊዮን ራሱን የቻለ እንትን ነው 500 ምናምን ሺህ ብር በወቅቱ ያን ያስገብተውልናል። ከዛ በኋላ ደግሞ የተደረገ መኪና ደግሞ ለኔ በግላይ ነበር አይደለም ከጊዜ በኋላ ቀድኛው ስላለ መኪና ተሰጠኝ። የመጨረሻው ጊዜ ጅቡቲ ደርሰን ለህዝቡ በሚሰጥበት መድረክ ላይ በድጋፍ በጣም ጥሩ። የጉድዊል አምባሳደር የሆንከው ፊንቴክ ለተባለ ለትርፍ የተቋቋመ ድርጅት ነው። አንተ የበጎ ስራ ነህ። የበጎ ስራ የምትሰራ ሰው ደግሞ የምትፈልገው በጎ ልብ ያላቸው ሰዎች ሁሉ ነው። ሲያልፍ ድርጅቶቹ ለአንድ የንግድ ድርጅት ማስታወቂያም በለው የበጎ ፍቃድ ሆነህ እንደዚህ መስራትህ ከቆምክበት ዓላማ ጋር አይላተም። የቀደመ የነጋዴ አይምሮ አለቀቀህም ማለት ነው አይደለም። በሱ ቋንቋ እንደሱ በሆነማ እዚህ ቦታ አታገኘኝም ነበር። ንግዱ ላይ ሄጄ እንዴት ሀብታም እንደመሆን ጉራጌ ነኝ እኮ አውቀዋለሁ፣ እንዴት መነገድ እንዴት ማትረፍ እንዳለብኝ እንደዚህ መብላት እየቻልኩኝ እንደዚህ በሚያስፈልጋ መንገድ ጋር ሂድ ነው እኮ የምትለኛለህ። ምን እንደዚህ አጠማዞ እንደዚህ አስቆልፎ አስኬደኝ አሁን በምትለኝ ቋንቋ እንዴ ሄደህ ግልጽ ነው እኮ አሁን ይሄንን ያክል ቪዥን ተሸክመ ይሄ ሁሉ ከሌ ብለህ ማለት በትልቅ አይን የምታይበት ያመቱ በጎ ሰው ተብለህ ተሸልመህ በዚህ አይነት ነገር ውስጥ ሆነ የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። ለዛውም ሄደህ እንደበፊቱ እዚህ ጋር የተቀደደ ጅንስ ወይ ቁምጣ አርገህ ከተማው ላይ ልዞርና ተሽከረከር ማችልበት ከቦታ ቦታ ለድርጅቱ ጉዳይ ለምትሄድበት ምን አሰቀለኝ? ምን በሌብነት ውስጥ አስጠራኝ? እንዴ ይሄ ነው እኮ አንድ እውነታ። ምንድነው እንዴ እንደዚህ ፊት ለፊት ልታመዛዝነው የምችለው እውነት እያለ ምንድነው እዚህ ጦስ ውስጥ ልገባ የምችለው? በቃ ይሄ ግልጽ ነው። ከዛ ባለፈ መንግስት አይደለም ገለልተኛ ወገን እስቲ እንደው መንግስት እንደው መድቦልን ምንድነው አንድ ገንዘብ ትራንዛክሽን ወደኛ ጋር አለ ወይ የምንጠይቅበት ነገር አለ? ያንንም አጣርቶ ነው አይደለም። ይሄ ገንዘብ አሸሹ አብረው ነበሩ የጋራ ነበረ እንደዚህ ተብለህ የተነሳበት ነገር ስታነሳ አለ ወይ? ይሄንን እኮ ብታይ እኮ የምታጠራው ነው። መኪና ነው አዎ ተሰጥቶናል ለየግላችን። ወደ ሰርሽ ጋር ብትሄድ እኮ ለምሳሌ ቼክ ተፈርሙ ምናምን አይ ካሊድ እኔ መኪናው ለሌሎቹ ከተሰጠ ካለቀ በኋላ ወስዳለሁ ብሎ ተማምኖ እኮ ቁጭ ብሎ በቃ ምክንያቱም የሄደ ነው ድርጅቱ ይናገራል፣ እሷን ይመልሳታል። ቼክ ሳይመነዝር ቁጭ ብሎ እኮ አልፈዋል። ሁሉም ሰው ብትሄድ ሰሊያሁን በተነሳበት ላይ ስትሄድ 1 ሚሊዮን 500 ሺህ ብር ናት ዲፈረንሷ። እሷ እንትን ታደርገዋለች፣ እሷ ታጓጓቸዋለች። ምክንያቱም ባይናገሩትም መናገር ስለሚገባና ስለምትናገር ከዛ ውጪ ቅድም ማለፍ ስለማልችል ነው ይገን ስትጠይቀው ነበርና እንትን ምንድነው አስካሉካል የተባለ ድርጅት ጋር እንደዚህ ምናምን ብለው ወደ ኋላ ተመለሰ ሄድ። አዎ እሱ ጋር ስትሄድ እኮ ሰውየው እኮ ባለቤት ነው። እኛ የምናገው ንግድ ፍቃዱ ላይ ያለው ስራ አስኪያጅ ነው የምታየው አይደል? የምታየው እዚህ መተዳደሪያ ደንብ ውስጥ ያለ ፋይል ቢሮ ውስጥ የሼር ሆልደሩን አንተ ባንክ ዳሽን ባንክ ምናምን ብለህ እንትና የመሰረቱት ብለህ መስራቾቹና እንደገና ደግሞ ባለአክሲዮኖቹ ብለህ እንዴት ብለህ ነው የምታውቀው? ባንክ ወይ ሄደ። ይሄም እኮ ፒኤልሲ ተቋም ነው። ፒኤልሲው ሲመሰረት መተዳደሪያ ከስንት ጊዜ በኋላ እኮ ነው እዛው ድርጅቱ ሰራተኛ ውስጥ የነበሩና ስራ አስኪያጅ የነበሩ ሰዎች በጥፋት ከስራ አስኪያጅነታቸው ከዛ ድርጅት ሲወጡ ያንን ዶክመንት ምክንያቱም መተዳደሪያ ደንባቸው ኮፒ እጁ ላይ ያለ ስንወጣ እከሌ የሚባል ግለሰብ ያ ግለሰብ እኮ ፊት ለፊት አታየው። አንድም ፊንቴክ በነበረበት ፕሮግራሞች ላይ ፊት ለፊት አይታው ከሌላው ባለቤትም እንደ ማንኛውም ሰራተኛ እዛ ጋር ልታየው ትችላለህ። ከዛ ደግሞ ቅድም ያለ ዋንጫን ስታነሳ 2010 ሳውዝ አፍሪካ የተነበረ ጊዜ ነው። ዛሬ ላይ 2026 ነን። የዛሬ 16 ዓመት እኔ ቤተሰቡም ልጁም ፊቱን ካወቁት ተመስገን ነው። እንኳን እኛ ልናቀው ቀርቶ እንዴ የሆነ ነገር አንዳንዴ ለህሊናችንም እንሂድ እንዴት አጣቁትም በምን እኔ ከሌነኝ ብሎ ሌባ ነኝ ብሎ ስሙ ተጽፎበት እንትን ተደርጎ ወይ ደግሞ ከኋላ ቢጠው ከሄደ ከአመታት በኋላ እኮ ነው ሁሉም ሰው ገና አሁን ሲጎለጎል እንትናም እኮ እንዲያለበት ብሎ አሁን ጸጉር በሚሰነጠቅበት ሰዓት ላይ ይሄ ሰውዬ ታወቀ። ኦኬ
ያ ደግሞ ህግ በራሱ ሂደት አድርጎ የፈታው የሄደው ቢዝነስ አቋቋሙ እየሰራ ያለ ድርጅት ከሆነ እኔ ኋላ ታሪኩ ምን አገባኝ። ኢቢኤስ ላይ እንግዲህ የምናውቀው ወንድማችን ወደ ኢቢኤስ ተመልሶ አሁን በድጋሚ ስራ የመጀመር እድሉ በጣም ጠባብ ነው እየተባለ ይገኛል። እሱ ብቻ አይደለም፣ ሰለሞን ቦጋላ እስከዚህ በኋላ አንድ ፊልም ይዞልን ቢመጣ እንዴት ነው ብር ከፍለን ልናየው የምንችለው እያሉ ነው። በጣም ብዙ አይነት ኮሜንቶች አሉ። ለማንኛውም እስኪ ቪዲዮ አይተነው እንመለስ። ሰራዊት ፍቅሬ 11 ሚሊዮን ብር የሚያወጣ ሌክጀሪ መኪና ፊንቴክ ኢንቨስትመንት እኔንም አጭበርብሮኛል አለ በአፉ። ካሶንጎ የሚባል እንስሳ አለ፣ ከርከሮ። በእርግጥ ስሙ ካሶንጎ አይደለም፣ እነግራችኋለሁ ስለ ካሶንጎ። ይሄ እንስሳ ዱሩ ውስጥ ካሉ እንስሳዎች ሯጭ ከሚባሉት አንዱ ነው። የሆነ ኢንጂን ፓወር የተገጠመለት እንስሳ ነው የሚባለው። ጭሮ ነው የሚነሳው፣ ማንም አይደርስበትም። ችግሩ ምን መሰላችሁ? አንበሳም ሆነ ነብር ከኋላ እያባረረው እየሮጠ ድንገት የሚሮጥበትን ዓላማ ይረሳና ይቆማል። ያን ጊዜ በሚያባርሩ ጠላቶቹ ይያዛል። እንደዚህ ነው የሆነው። እነዚህ ሰዎች ሰብሰብ ብለው ፊንቴክ ኢንቨስትመንት ትክክለኛ ካምፓኒ ነው፣ ትክክለኛነቱን ስላወቅን ነው እኛ ማስታወቂያ የሰራንለት ብለው መስሪያ ቤቱንም ራሳቸውም ነፃ ሊወጡ እግረኛው ሚዲያ ላይ ቀረቡ። ድንገት የሩጫቸውን ዓላማ ረሱትና ራሳችንም 11 ሚሊዮን ብር የሚያወጣ መኪና ተበልተናል እስከ ማለት ደረሱ ማለት ነው። ስለ ካሶንጎ ልንገራችሁ። ካሶንጎ ከርከሮ አይደለም። ካሶንጎ ከኮንጎ ወደ ናይሮቢ ኬንያ ከተሰደዱ የኮንጎሊዝ ሙዚቀኞች መካከል አንዱ ነው። ካሶንጎ ከሙዚቃ ቡድኑ መካከል ድንገት ይጠፋል። ሲጠፋ እነዚህ የሙዚቃ አባላት ሊፈልጉት ይነሳሉ። ላይክ ሼር ማድረጉን እንዳትረሱ። ይፈልጉት ይነሱና እሱን ሳይሆን ሚስቱን ያገኟታል። ከነሱ ግሩፕ ከጠፋ በኋላ አግብቶ ወልዷል። ነገር ግን እዛም ከሚስቱ ጋር እያለ እንደገና ጠፍቷል። ሚስቱም የት እንዳለ አታውቀው። ይፈልጉታል፣ ያጡታል። አንድ ሀሳብ ይመጣላቸዋል። ለምን በሙዚቃ አንፈልገውም? ካሶንጎ ዬ ውንበሪ ነጋ፣ ካሶንጎ ሚስትህ ናፍቃሃለች፣ ልጆችህ እየጠበቁህ ነው፣ የት ነው ያለኸው እንደማለት ነው። ከዚህ ሙዚቃ ከወጣ በኋላ ካሶንጎን ሳይሆን ካሶንጎ የተቀበረበትን ቦታ አገኙት። ካሶንጎ ሞቶ ነበረ። እኛም እውነት ከሌለች ቢያንስ የተቀበረችበት ቦታን እስከምናገኝ ድረስ እንፈልጋታለን። ፕሮፋይል ላይ ግቡና ዩቲዩብ ቻናሌን ሰብስክራይብ አድርጉ። እንፈልጋት፣ ግድ የላችሁም፣ እንፈልጋት። ይህ ጉዳይ እንዳለ ሆኖ ይህ ማጭበርበር እንዳለ ሆኖ ደግሞ ሰሞኑን በሶሻል ሚዲያ አንድ በጣም ትልቅ አነጋጋሪ የሆነ ጉዳይ ተፈጥሯል። ኦልሬዲ ወደ ስዊድን ኢትዮጵያን ወክለው ኳስ ለመጫወት ሄደው ነበርና ታዲያ እዛም በነበሩበት ታይም ሙሉ በሙሉ ሁሉም ማለት በሚቻል ሁኔታ ጣፍተዋል እየተባለ ይገኛል። በዚህም በጣም ብዙ ሰዎች የራሳቸውን ሀሳብ እየሰጡ ይገኛሉ። እስኪ ለማንኛውም ይሄን ቪዲዮ አይተነው እንመለስ። ከትናንቱ የተጫዋቾች መጥፋት በኋላ የአካዳሚዎች ሚስጥር ይፋ እየሆነ ይገኛል። አካዳሚዎች ተጫዋቾችን ወደ ስዊድን ጎቲያ ካፕ ይዘው ሲሄዱ ልጆቹ ከጠፉ በሚል በዝግ አካውንት እስከ 1.5 ሚሊዮን ብር ተቀማጭ እንደሚያስይዙ ሲዲ ስፖርት ደረሰኝ ያለውን መረጃ ይፋ አድርጓል። ልጆቹ ከጠፉ ይህ 1.5 ሚሊዮን ብር ለአካዳሚው ባለቤት ገቢ የሚሆን ሲሆን ከስዊድን 18 ተጫዋቾች ያልተመለሱለት የደብል ፓስ አካዳሚ መስራች አሰልጣኝ ታዲዮስ ተክሉ እኛ 300 እና 400 ሺህ ብር እንጂ 1.5 ሚሊዮን አላስከፈልንም ሲሉ ምላሽ ሰጥተዋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላሁን በበኩላቸው ለአካዳሚዎች ፈቃድ የሚሰጠውና ቁጥጥር የሚያደርገው ሌላ አካል በመሆኑ ችግሩ መስፋቱን ገልጸው እስከ ስዊድን ድረስ ምርመራዎችን እያደረጉ መሆኑን አስታውቋል። ታዲያ እናንተስ በአካዳሚዎች በኩል በሚደረገው በዚህ አሰራርና በታዳጊዎች መጥፋት ዙሪያ ምን አስተያየት አላችሁ? ሆን ተብሎ የሚደረግ ድርጊት ወይስ አጋጣሚ? ሀሳባችሁን አስቀምጡልኝ። መልካም ጊዜ። ከዚህ በኋላ በጣም በሶሻል ሚዲያ ብዙ አይነት ቪዲዮዎች እየተዘዋወሩ ይገኛሉ። ከነሱ መሃል እኛም ኮራን በእናንተ፣ እኛም ኮራን፣ በእውነት ኮራን በእናንተ እያሉ ይገኛሉ። ምክንያቱም ታውቃላችሁ ኢትዮጵያ ውስጥ አሁን ያለችበት ሁኔታ በጣም ለኑሮ ብዙ አመቺ አይደለችምና
እንኳን እንደዚህ ያደረጋችሁ በሚል ብዙ ሰዎች ሲያበረታቱ ነበርና እስኪን ቪዲዮ ለማንኛውም አይተነው እንመለስ። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እነዚህ ባለጌዎች ጥላውን ይሰባሉ። ኑኔን ላኩኝ። አንድ ባንክ ጆሮአቸውን ይዤ እመጣለሁ። አንድ ባንክ ጠፉ አላለም። እኔ እናንተ ነው የጠፋ ነው ወንድሜ። እኔ እናንተ እና ጀነት በር ደርሰው ይመለሱ። የዘር ማንዘራቸውን እድል ያቆላሹ። አንዳንድ ሰዎች ደግሞ ከዚህ ጋር አያይዞ ለዶክተር አብይ አህመድ እንግዲህ ከነዚህ ወጣቶች ትምህርት መማር ትችላለህ፣ ኢትዮጵያ ምን ያህል ሰው ኢትዮጵያን ትተዋት ለመሄድ ምን ያህል እየጣረ እንደሆነ ከዚህ መማር ትችላለህ እያሉን ይገኛሉ። እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ። ወደ ስዊድን ያቀኑ 20 የእግር ኳስ ቡድን አባላት ጠፉ ተባለ። አልጠፉም፣ ከሲኦል አመለጡ ነው መባል ያለበት። ይህን የሰቀቀን ኑሮና የቆሸሸ ፖለቲካ ለእናንተ ትተው እነሱ ነፃ ወጥተዋል። ገና በ14 ዓመታቸው በሀገር ምን ያክል ተስፋ እንደቆረጡ በቂ ማሳያ ነው። አብይ አህመድ ይሄ ይገባሃል? ዜጋ መጥፋትን እንደ ነፃነት ቆጥሮታል። ማንም ይህንን እድል አግኝቶ አይመለስም። ደግሞም እውነታው የጠፉት እነሱ አይደሉም፣ እዚህ የቀረነው እኛ ነን የጠፋ ነው። ለመሆኑ እናንተ ብትሆኑ ትመለሱ ነበር? ሐሳባችሁን ኮሜንት። የሄዱ ተጫዋቾች 20 ናቸው፣ 20ቸውም ነው ኦሬዲ 20ውም ነው የጠፋው የተባለ ነው የነበረውና ነገር ግን እቺ እህታችን ደግሞ እንግዲህ ሐሰተኛ መረጃ ነው የጠፉት በጣም ጥቂት ናቸው፣ ግማሾቹ ወደ ኢትዮጵያ ተመልሰው መጥተዋል እያለች ትገኛለች። እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ። ስዊድን የሄዱት ህፃናት ሁሉም ጠፍተዋል ለምን ተባለ? አዳምጡኝ። እዚህ ጋር የምትመለከቷቸው አጠቃላይ ቲክቶከሮች እንዲሁም ሶሻል ሚዲያ ላይ ፌስቡክ ላይ የተለያዩ ተጽዕኖ ፈጣሪ የተባሉ ግለሰቦች ትላንትና ሚስ ኢንፎርሜሽን ሲያሰራጩ እንደዋሉ ልነግራችሁ ፈልጋለሁ። አዳምጡኝ። እንዲሁም ደግሞ ሼር እያደረጋችሁ አድርሱላቸው። ነገርን አዳምጡ እህልን አላምጡ ይባላል በተረት ማለት ነው። ትላንትና ቀኑን ሙሉ ሲዘዋወር የነበረው የስዊድን ተጫዋቾች ህፃናት ጉዳይ ሐሰተኛ መረጃ እንዳለበት ሳልጠቁማችሁ አላልፍም። እዚህ ጋር የምትመለከቱት ምስል የስዊድን ግሩፕ ነው። እዛ ሊጫወት የሄደው ግሩፕ ነው። ከዚህ ውስጥ የጠፉ አሉ፣ የተመለሱ አሉ። ነገር ግን ሁሉም ጠፍተዋል ተብለው ኢትዮጵያ የተመለሱትም ልጆች አብረው ሲወቀጡ ነው ያሉት። ትክክል ባልሆነ ሚስ ኢንፎርሜሽን ለማህበረሰቡ እነዚህ ልጆች እንደ ወንጀለኛ ሲቆጠሩና እንዲቹ ሲጠለጠሉ ነው ያሉት። አንዳንዶችም ደግሞ ከድርጊታቸው እንዲታረሙ ስንነግራቸው እኔ ስነግራቸው በግሌ ተሰድቤያለሁ። ይህ ግለሰብ አክባሪው ነኝ፣ ነገር ግን ሙልጭ አድርጎ ነው የሰደበኝ። እኔ ያልኩት ምንድነው ከነዚህ ፎቶግራፍ ግሩፕ ልጆች መካከል አንደኛው የኔ ቤተሰብ ነው። ልጁ ወደ ኢትዮጵያ መጥቷል። ሌሎችም ከሱ ጋር የተመለሱ አሉ። ፎቶግራፉን አንሳ ወይም ደግሞ ኢሞጂ አድርግበት የሚል ሐሳብ ነው የሰጠሁት። ነገር ግን የተከተለኝ ስድብ ነው። አንደኛ እናንተ ዜና ነው አይደለም የምታቀርቡት። እኔ እንደ ጋዜጠኛ ልምከራችሁ፣ እንደ ፕሮፌሽናል ሰው ማለት ነው። አንደኛ ነገርን አጣሩ፣ ባላንስ አድርጉ። እውነት ነው አይደለም አንዱ ግለሰብ ስለለጠፈው ብቻ ብድግ ተደርጎ ዜና ተደርጎ አይሰራም። የእናንተ ትልቁ ችግር የሆነ ሰው ከለጠፈው በቃ ያ ሰው ትክክል ነው ማለት ነው። ለማህበረሰቡ ሚስ ኢንፎርሜሽን ስትጠቀጥቁበት ነው የምትውሉት። ይሄ ትልቁ ስህተታችሁ ነው፣ ልትታረሙበት የሚገባ። ለምሳሌ ጋዜጠኛ ጌጡ ተመስገን በዚህ አጋጣሚ አመስግኑልን። ወዲያውኑ አስተያየት ተቀብሎ ማስተባበያ ሰርቷል። ሁለተኛ ነገር ደግሞ እነዚህ ልጆች ህፃናቶች ናቸው። ስፔሻሊ ኢትዮጵያ የተመለሱ ልጆች አንዱ 15 ዓመት አንደኛው ደግሞ እጅግ በጣም ህፃን ልጅ ነው። አይታችሁታል ፎቶግራፉ ላይ። ዛሬ እንዳጭበርባሪ ተቆጥረው ፎቶቸው ተለጥፎ የተሰራው ቪዲዮ ለነገ የሚቀመጥ እርሾ ነው። እናንተ በሐሰት ያሰራጫችሁት መረጃ እነዚህን ልጆች ፐርሰናሊ ይነካቸዋል፣ ቤተሰቦቻቸውን ይጎዳል። በጣም ነው የሚያናድደው። አሁን ወደ ኢትዮጵያ ከተመለሱት ልጆች መካከል ሚካኤል አሸናፊ አክስቱ ነኝ እኔ። ለዛ ነው ስነግረው ሰደበኝ። በቃ ቤተሰቤ ነው፣ ልክ አይደለህም፣ በቃ ልክ አልሰራህም፣ ፎቶውን ልትሸፍን ኢሞጂ ልታደርግበት ይገባል፣ የህፃናት ልጆች ፎቶ አይለጠፍም ብዬ ተቆርቆሬ ተናድጄ ነው ያናገርኩት። ነገር ግን ፈቃደኛ ሊሆን አልቻለም። ወንጀል ነው። ደግሜ ልንገራችሁ፣ ያለማንም ፍቃድ ያውም ህፃናቶች። እነዚህ ልጆች እኮ ነገ ያድጋሉ እንዴ! ለምንድነው ፎቶቸውን በድግ አድርጋችሁ የምትለጥፉት ያለምንም ማስረጃ? በጣም ስህተት ነው ስትሰሩ ያላችሁት። እስፔሻሊ ቀድም ያስቀመጥኳችሁ ቲክቶከሮች፣ በነገራችሁ ላይ ሌሎችም አላችሁ ፌስቡክ ላይ በጣም ብዙ ሰው ነው ሲያብጠለጥላቸው የዋለው ማለት ነው። እና ስህተት ስለሆነ እንድታርሙት ስለፈለግኩኝ ነው። ላላወቃችሁ ደግሞ የተመለሱ 4 ልጆች አሉ። እነዚህ 4 ሰዎች ደግሞ ዜና መሆን ይችሉ ነበር። ፈረጠጡ፣ ኮበለሉ፣ ጠፉ።
በቃ እሱ ብቻ ነው ለእናንተ የታያችሁ። የተመለሱት ልጆች ደግሞ አልታያችሁ። በዛም ላይ ስትዋሹባቸው ነው ማለት ነው ያላችሁት እና ትክክል አይደላችሁም። ማስተባበያ ደግሞ መስጠት መቻል አለባችሁ። እስኪ ልጠይቃችሁ፣ እናንተ ብትሆኑ በእውነት እዛው ትቀሩ ነበረ? ምን ታደርጉ ነበረ? በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ኮሜንት ላይ እስኪ ሀሳባችሁን አስቀምጡልኝ። ከኢትዮጵያ ውጭ ያላችሁ ሰዎች ደግሞ ወደ ኢትዮጵያ የመመለስ እድል ብኖራችሁ መመለስ ትፈልጋላችሁ ወይ? ኢትዮጵያ ትናፍቃችኋለች ወይ? እኔ አንድ ቪዲዮ አይቼ ነበር ሰሞኑን ሶሻል ሚዲያ ላይ። አንድ እናት ልጆቿን በውጭ ሀገር ነው ኢትዮጵያ አይደለምና ከልጆቿ ጋር ምግብ እየበላች ምን አለች? ማን ነው ወደ ኢትዮጵያ ለመመለስ የናፈቀው? ማን ነው ኢትዮጵያ የናፈቀችው ለማን ነው እያለች ስታወራ ነበር። ግን ሁሉም ዝም ነበር ያሉት እና ያ ቪዲዮ ሳይ በጣም ነበር የደነገጥኩት። ለማንኛውም እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወደ መጨረሻውና በጣም በብዙዎች ዘንድ በሶሻል ሚዲያ ሰሞኑን አነጋጋሪ የኢትዮጵያን ሕዝብ ለሁለት የከፈለው ጉዳይ አንድ አለ። ፍቅር ነው። ምስኪን ይህን ቪዲዮ ለማንኛውም አይተነው እንመለስና ይገባቸዋል። እንደው ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር፣ እኔ ደግሞ አንጋፋ ሽማግሌ ነኝ። ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም? ፍቅር እውር ነው ይባል ትክክል ነው። ኧረ አሁን ወጥቷል። አሁን ያን ድሮ ነበር። አሁን እንዴ አይኑ በርቶ ጭራሽ አያይም። ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው። ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንጂ እኮ ታይዘን የትም እንደርሳለን። ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ። አዎ እንግዲህ አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው። አሁንም በምን አንተ በምን ነው በጣም ነው የምወደው። ምንድን ነው ያረካት አንተ? ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱም ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። መቤቴ ተደዋወላችሁ ከዚህ ቪዲዮ በኋላ? አዎ እኔ ደስ ይላል። አልኩ። ስለዚህ ደውሎ ምን አለ? ይህን ያህል ህርት አድርጌሻለሁ ወይ ነው? ይቅርታ ነው? እንግዲህ እነዚህ ሁለት ልጆች ሶሻል ሚዲያ ላይ ባለፈው ከዚህ በፊት አንድ ቪዲዮ ላይ ሰርቻለሁ ስለ እነዚህ ልጆች ተናግሬ ነበረ። ኦሬዲ ችሊ ሰይፉ በአንድ የቲክቶክ ቪዲዮ ነው እንግዲህ ሰይፉ ላይ ቀርባ አንዳንድ ነገሮችን የተናገረችው። ከዚህም በኋላ ሰይፉ በድጋሚ አቅርቧት አስታርቋቸዋል ሁለቱንም። የ1 ሚሊዮን ብር ሽልማት ሁሉ አሸንፈሃል። መኪና ሁሉ ገዝተሃል። አዝነሽበት ነበር? ያው በጣም ፋክስስ አድርገሽ ነበር ወደ ላይ? እንበይ ወደ ላይ ነው የሚሄደው ወጥ አይወርድም። አሁን እንዲመለስ ነው እኮ እና ያንቺ ያዘን ህይወቱም ላይ የሆነ ነገር እንዳይቀነው አድርጎት ከሆነ በዚህ አጋጣሚ ምንድን ነው የምትይው? ወይ ስለ እውነት ማለት ነው ያው እንደ ሴትም እንደ ላይፍም እንደሚያጋጥም ነገር አዝኜ ነበር። በጣም የጠበቅኳቸው ነገሮች ሁሉ ስላልሆኑ ምናምን አዝኜ ነበር። ግን የምሬ ነው ኪዳነ ምሕረትን ሲከፋ የሆነ ነገር ሲሆን የሆነ ጊዜ እኮ ወይ ቲክቶክ ላይ ሊሆን ይችላል ወይ ደግሞ አንዳንዴ ስንገናኝ ምናምን እኮ ላይበት ይችላልና የሆነ ጊዜ በጣም ከፍቶት በቃ የማይሆን ነገር አይቼ ልደታ አለች ቤተክርስቲያን ሄጄ እኔ በእኔ ኮን እንደዚህ የምታደርጊው አንስቼለታለሁ ብዬ አውቃለሁ። መብት እኮ የለኝማ ፈረጅ እሱ ስለሆነ ምናምን አልፈልግም። እኔ እንደኔ ማንነት እንደ ራሴ ልብ ነው እያወራሁኝ ያለሁት። በዛ ላይም ደግሞ የምርም ደስተኛም አልሆንም በጭራሽ። ምንም ሆነ ምን እኮ የልጅሽ አባት በዚህ ላይ ደግሞ ኢትዮጵያ ወንድምሽ ነው። ለምን መጥፎ ነገር ያጋጥመው? ፋክሱን መለሽው? ኧረ እኔ ቆየሁ። አሁን ይቀናል። ታሪኩን አምሹር እርግጠኛ ነኝ ሁላችሁም ታውቃላችሁ። ያላወቃችሁ እንግዲህ እቺ ልጅ በጣም ከምታፈቅረው ፍቅረኛዋ ጋር ተለያይታ እርጉዝ ሆና ነበር የተለያየችው ምናምን።
ከዛ በኋላ ስለዚህም ጉዳይ ቲክቶክ ላይ ወጣ አንዳንድ ነገሮችን ተናግራ አንድ ቪዲዮ ፖስት አድርጋ ነበር። ከዚህም በኋላ ሰይፉ ወደ ኢቢኤስ አቅርባት ሰይፉ ላይ ቀርባ ብዙ ነገሮችን ተናግራ በብዙዎች ጥያቄ መሰረት ደግሞ እንድታረቁ በሚል ለሰይፉ ብዙ ሰዎች ጥያቄ ስላቀረቡ ሰይፉ ማምጥቶ ሁለቱንም አስታርቋቸዋል። ለማንኛውም እሱም ቪዲዮ አይተነው እንመለስ እስኪ። አንዳንድ ሰዎች በጣም ደስ ብሏቸዋል፣ አንዳንድ ሰዎች ደግሞ ደስ አላላቸውም። እስኪ ለማንኛውም ደስ ካላቸው እንጀምር። ይሄን ቪዲዮ አይተነው ነው። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም የባሰው እንዴ እንዴ ቅርብላል አይዞ ማርያምን በጣም ደስ ብሎኛል። እመቤቴ ቤቲ ላለ ያው የነበርሽበትን ሁኔታ እዚህ ሚዲያ ላይ ከተናገርሽ በኋላ ብዙ ሰው ከጎንሽ እንደነበረ አሳይቶሻል። ከነዛም ውስጥ አንዱ እኔ ነበርኩኝ። ስለ አንቺ ደስ ብሎኛል። በፍቅር የማይደሰት ማን ነው? ፍልቅልቋ ላላ ስለተመለሰች እንደዚህ ደስ ስላለሽ እኔም ደስ ብሎኛል። ማርያምን በዚህ ሰዓት የሚያጣላ ሳይሆን የሚያስማማ ሰው ሲኖር ደስ ይላል። ሰይፉ ይሄን ነገር ስላረክ ለአንተ ትልቅ ክብር አለኝ። በህይወታችን ውስጥ ብዙ ውጣ ውረዶች እናሳልፋለን እና ልጁ ፋና ላምሮት ላይ ተወዳድሯል። 1 ሚሊዮን ብር አሸንፏል። በምን አይነት ሁኔታ ከሷ እንደተለየ የምናውቀው ነገር የለም። ጓደኛዋንም እንደሰማችሁት ነው። ያሳለፍኩት ብዙ መከራ አለ። ክፍለ ሀገር ቤተሰብ ጋር ሁሌ ሄጄ ነበር። ያው እናቱም በወዛደርነት ነው የምትኖረው እና የነበረበት ሁኔታ እሱና እሱ ናቸው የሚያውቁት። እሷም ተረድታ እስከዛሬ ድረስ ከተለያዩም ጀምሮ ስለሱ መጥፎ ነገር ስታወራ ተሰምታም አታውቅም። ማርያምን የውስጧን በውስጧ ይዛ እግዚአብሔር አለ ብቻ የምትለው እውነት ነው። እግዚአብሔር አለ። እግዚአብሔርም እንደዚህ ያገናኛቸዋል። ሁሉም ነገር የሚሆነው ለበጎ ነው። አንዳንዶች ደግሞ የምትሰጡትን አስተያየት እወቁ። ማርያምን ከቻልን ማስታረቅ ካልቻልን ደግሞ ዝም ማለት ነው። እስከዛሬ የት ነበር? 1 ሚሊዮን ተሸልሞ ተቀየሳት። ልጅ አስወልዶ ጠፋ። በችግሯ ሰዓት አብሮ አልነበረም ምናምን። እንዲህ እናንተ አይደላችሁም። እሷ ምንም አላለችም እኮ። የእነሱን ኑሮ አትኖሩ። እናንተን ማንፈራጅ አረጋችሁ። ይኸው ተገናኙ። የፍቅር አምላክ ደስ ሊላችሁ ነው የሚገባው። እንከን ለመውጣት እንዴት ትጋጋጣላችሁ? ልጇን ይዛ ያን መከራ ከወንድሟ ጋር ተጋፍጣው እዚህ ደረጃ ደርሳለች። ጠንካራ ብርቱ ጎበዝ ሴት ናት። ለሁለቱና ለፈጣሪ እንቶ ያሳለፈው በቃ አሁን ተገናኝተዋል። በቃ ከዚህ በኋላ አይለያችሁ። በፍቅር ኑሩ፣ አርጁ፣ ውለዱ፣ ክበዱ፣ በደስታ 9 ዓመት ኑሩ ብላችሁ መርቋቸው። በቃ ሌላ ምንም አያስፈልግም። ማርያምን እንደኔ ደስ ያላችሁ ኮሜንት ላይ ሜንሽን እያደረጋችሁ ፍቅራችሁን ግለጹላት። ፍልቅልቋ ሳቂቷ ላላ ስላንቺ ደስ ብሎኛል።
በዚህ ጉዳይ ብዙ አይነት ኢሾች እየተነሱ ይገኛሉ። ለምን ይቅርታ ማለት አልነበረባትም? ይቅርታ ማለት ነበረባት። ይቅርታ ተባብለው መቀጠል አልነበረባቸውም ምናምን። እናም ደግሞ ልጁ አሁን ያለችበት ሁኔታ አይቶ ነው ምናምን ብቻ ብዙ አይነት ወሬዎች የተነሱ ይገኛሉ። ነገር ግን እስኪ ከዚህ ምን ተማራችሁ? ወይም ቪዲዮ እንየውና እስኪ እናንተም ኮሜንት ላይ ሐሳባችሁን አስቀምጡልኝ። ከልጅቷ የተማርኩት ነገር የኔ ቆንጆ ብዙ ሰው አስተያየት ሲሰጥ ሰምቻለሁ። አሁን ስኬት ማማ ላይ ስትሆኚ እሱ ቢመጣ ከዚህ በኋላ ተጠንቀቂ፣ ወንድ ልጅ ነው እንደዚህ ምናምን። የኔ ፍቅር ያለፈው ሁሉ አልፏል። ከልጅሽ አባት የሚበልጥ ማንም ሰው የለም። ከነበደሉም ከነጥፋቱም ከነስተቱ የልጅሽ አባት ነው። ምንም ቢሆን የልጅሽ አባት ነው። ዛሬ ላይ አብራችሁ ናችሁ። ጠንክረሽ እንደውም የበለጠው ደረጃ ላይ ትደርሻለሽ። ስለዚህ ጸብሽንም ኩርፊያሽንም ሁሉ ነገርሽንም እርግፍ አድርገሽ በጋራ አዲስ ህይወት ጀምረሽ ወደ ስኬት ማማ ላጥ ብለሽ ሂጂ። በተቀረ ትላንት በድሎሽ ነበረ። ኮመንት ላይ መተው እንደዚህ እያሉ የሚያወሩ ሰዎች ሊኖሩ ስለሚችሉም ስላየው ትላንት በድሎሽ ነበረ፣ ራስ ቤትሽ ላይ እንደዚህ አስለቅሶሽ ነበረ፣ እንደዚህ ብሎሽ በዙሪያሽ ያሉ ጓደኞችሽም ሊሆኑ ይችላሉ። በነገራችን ላይ ጓደኞችሽም አብረሻቸው የበላሽ አብረሽ ለአራስ ቤት መተው የጠየቁሽ ወይም ያልጠየቁሽም ሊሆኑ ይችላሉ። ትላንት እንደዛ በነበረው ሰዓት እንደዚህ ብሎሽ ምናምን ብለው ሊያጣጥሉሽና ሊናገሩሽ ስለሚችሉ የአንቺ የልጅሽን አባት ለምን ይቅራት ማር? የልጅ አባት እኮ አገባ እኮ የኔ ፍቅር። ባያገባ ኑሮማ ኦፕን ማይዶር ብየዋለሁ። ኦፕን ማይዶር ብሮ አገባ የኔ ፍቅር። ባያገባማ መስኝ ቢል ነበረ። ድምጽሽን አስተካኪ። ምን ሆነ ማሪ? አይሰማም። እና ይሄንን ነው የምልሽ። ትላንትና ያለፍሽባቸውን የሚያሳዝኑ ያለቀሽባቸውን ጊዜያቶች በድጋሚ እየገረቡ ሊረብሹሽ ስለሚችሉ ለምን እንደዚህ አድርግሽ ትላንትና ዛሬ ሰው ስላየሽ ስለወደደሽ ስለታወቅሽ እንደዚህ ስለሆንሽ እንደዚህ እያሉ ጭንቅላትሽን ሊያምታቱት የሚመጡ ሰዎች ወዳጆች ሊኖሩሽ ስለሚችሉ እንዳሰሚያቸው የኔ ፍቅር። በቃ የሰው ልጅ ይሳሳታል። ከስህተቱ ተቀይሮ ደግሞ ተለውጫለሁ ብሎ ከመጣ ተቀበዩ። ምንም አትይኝ። የምሬን ነው። ማይኩን ጠረጋሪ ጋይስ ድምጽ አይደለም። አንዳንድ ሰዎች ደግሞ በጣም በሚያሳዝን ሁኔታ እሷ አሁን ላይ ኦልሬዲ እንደምታውቁት ቫይራል ሆናለች፣ በብዙዎች ዘንድ አነጋጋሪ ሆናለች። ከጃኒ ጋርም እንግዲህ ጌም ስትጫወት ከብዙ ላይቭ ስትሪመሮች ጋር ስታወራ ምናምን ብዙ ቪዲዮዎች ሲዘዋሩ ነበር። ከጃኒ ጋር የነበራትን አንድ ቪዲዮ ለማንኛውም እስኪ አይተነው እንመለስ። እኔ ፍቅር በጣም ደስ ብሎኛል። እኔም በጣም እንደዚህ ስላየሁሽ በጣም ደስ ብሎኛል። አም ሶ ሃፒ ፎር ዩ። በርችልኝ አለው አይጋችሁ። ምንም ነገር ስትፈልጊ አዋሪኝ። እሺ እኔ ውስጥ አዋሪኝ። እሺ እኔ እናት ቴንክ ዩ በጣም እሺ። ደህና ደሪ። እንግዲህ አይታችሁታል። አሁን ኦልሬዲ ሚዲያ ላይ በጣም ቫይራል ሆናለች። ስለዚህ እሱ ይቅርታ ያላት አብሯት የቀጠለው ቫይራል ስለሆነች ገንዘብ ስለፈለገ ምናምን አይነት ብዙ አይነት ወሬዎች ተነስቶ ነበር። ይሄን ቪዲዮም ለማንኛውም እስኪ አይተነው እንመለስ። ማመን አቃተኝ የህልሜን ንግስት የኔ አረክና ብሎ እንደዘፈንላት አይደለም ይሄ ልጅ። አሁንም ቢሆን እስካሁን ሰዓት ድረስ እያስመሰለን ያለው። እቺ ልጅ ያወኳት ቲክቶክ ላይ በሰራችው ቪዲዮ ነበር መጀመሪያ። ከዛ ጊዜ ጀምሮ በጣም ነው የምከታተላት። በጣም ስለምታሳዝነኝ እያንዳንዷ ቪዲዮቿን ሪፖስት ኮፒ ሊንክ አረግላት ነበር። ዛሬ ግን አንድ እውነታ ልነግራችሁ ነው የመጣሁት። እቺ ልጅ በጣም ጥፋት አጥፍታለች። ቲክቶክ ላይ የሰራችው ቪዲዮና ሴፉ ሾው ላይ ያወራችው አንድ አይነት አይደለም። ብዙ የሚቃረኑ ነገሮች አሉ። ቲክቶክ ላይ ያለችው የልጇ አባት በጣም በማይሆን ሁኔታ ውስጥ ጥሏት እንደሄደና እንደከዳት ነበር ያወራችው። ነገር ግን ሴፉ ሾው ላይ ቀርባ ደግሞ የተናገረችው ወንዶች ኃላፊነት መውሰድ እንደሚፈሩና የልጇ አባትም ይህንን ፈርቶ እንደሸሻት ነበር ያወራችው። ስለማይወደኛ አይደለም ኦር ደግሞ ስለማይፈልገኛ አይደለም። ወንዶች ብዙ ጊዜ ኃላፊነት መውሰድ አይችሉም ነው ያለችው። አንድ ጥያቄ ልጠይቃችሁ። ይሄ ልጅ አሪፍ ስራ ነው ያለው። አዲስ አበባ ውስጥ የራይድ ስራ እየሰሩ ቤተሰቦቻቸውን አንደላቆ የሚያኖሯቸው ጓደኞች አሉ። እንዴት አንድ ሰው ራይድ እየሰራ ለልጁ ዳይፐር መግዛት፣ ዳቦ መግዛት ያቅተዋል? ይሄ የማይታመን ነገር ነው። ዋናው ጉዳይ ይሄ አይደለም። እቺ ልጅ የተሳሳተችው ምንድነው? መጀመሪያ ሴፉ ከልጇ አባት ጋር ሲያገናኛት ይቅር ማለቷ በጣም ጥሩ ነገር ነው። ግን ደግሞ ይሄ ልጅ አሁንም ቢሆን ተመልሶ የመጣው ስለሚወዳትና ስለሚፈልጋት ሳይሆን እቺ ልጅ በዚህ ሰዓት በጣም
በጣም ቫይራል ስለሆነች ብዙ ሰው ስለሚፈልጋት ኦር ደግሞ ብዙ ካምፓኒዎች ማስታወቂያ ሊያሰሯት ስለሚፈልጓት እናም ሊረዷት የሚፈልጉ ግለሰቦች ስላሉ ነው። ወድቃ ቢሆን ተመልሶ አይመጣም። የወንድ ልጅ ባህሪ ልንገራችሁ። አንድ ሴት በጣም እንደምታፈቅረውና ያለሱ መኖር እንደማትችል ደጋግማ ይቅርታ የምታረግለትና ወደ ህይወቷ የምታስገባው ከሆነ ለዛ ሰው ያቺ ሴት ቀለል ብላ ታየዋለች። መቼም ቢሆን ሊያከብራት አይችልም። እቺ ልጅ የተሳሳተችው እዚህ ጋር ነው። ጊዜ ያስፈልጋት ነበር። ተጎድታለች። ትወደዋለች? አዎ ትወደዋለች። ትፈልገዋለች? አዎ ትፈልገዋለች። እዚህ ቪዲዮ ላይ እንደምታዩት ይሄ ልጅ እጇን እንኳን ሲይዛት ከልቧ አይደለም፣ እሷ ናት እጁን ይዛ ያለችው ማለት ነው። በጣም እያስመሰለ ነው ያለው። ኢንተርቪውን ከመጀመሪያ እስከ መጨረሻ ሙሉን ቁጭ ብዬ ነው ያዳመጥኩት። ነገር ግን ይሄ ልጅ አሁንም አይወዳትም። እመኑኝ፣ ይህን ቪዲዮ ሴቭ አድርጋችሁ ያዙት። እቺ ልጅ ድጋሜ ተጎድታ ቪዲዮ መስራቷ አይቀርም። ሜቢ ላትሰራም ትችላለች፣ ግን ልጇን ብቻዋን ነው የምታሳድገው። መሄዱ አይቀርም። አሁንም ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለዮላላ ኦር ደግሞ ለቤቲ አድርሱላት። ወዳቸዋለሁ። ቴንክ ዩ ሶ ማች። ብዙ ሰዎች ደግሞ ሁለቱንም በጣም እንዲወዱ ወይም እሷን እንዲወዷት ያደረገው አንዱ ጉዳይ ምን መሰላችሁ? ላይቭ ላይ በነበሩበት ሰዓት አዛን እየተደረገ ነበርና ታዲያ በዚያም ሰዓት እየዘፈኑ ነበር። ላይቭ ላይ ቁጭ ብለው አዛኑ እስኪያልቅ ድረስ ጠብቀው በኋላ ዘፈኑን መዝፈናቸውን ቀጠሉ ነበር። ይሄ ነገር ደግሞ በሙስሊሞች ዘንድ ኦሬዲ ሃይማኖታቸው አይደለምና ይህም ነገር በጣም ብዙዎችን አስደስቷል። ለማንኛውም እሱንም ቪዲዮ ወንድማችን የሚያወራውንም በዛው ሰምተን እንመለስ። የክርስቲያኖችን ተንኮል ይውልኝ። አዛን ይጨርስ ብለን እኮ ነው። እሺ ይቅርታ። አቦ እናንተን አይነቱን አላህ ያብዛልን። የዛሬ ስንት ሺህ ዓመት ነቢያችን ሰለላሁ ዐለይሂ ወሰለም አበሻ ሂዱ፣ ምርጥ ንጉስ አለ፣ ፊታዊ የሰፈነባት አገር አለች። በዓለም በሙሉ አበሻን መረጡ ነቢያችን ሰለላሁ ዐለይሂ ወሰለም። ህዝቦቿ ምርጥ ስለነበሩ ማለት ነው። ክርስቲያኖች ምርጥ ስለነበሩ። ስለዚህ ማለት ነው ወንድሞቼ እንደዚህ አይነት ሰዎችን አላህ ያብዛልን፣ ተንኮሉን አላህ ያንሳልን። እንግዲህ እነዚህን ሰዎችን ማዘየር ይፈልጋለሁ። ሼር ሪፖስት አድርጋችሁ አድርሱላቸው። በጣም ነው የተመቹኝ። እንኳንም አላህ አስታረቃችሁ፣ እንኳንም ታረቃችሁ። ደስ ብሎኛል። አላህ ያስደስታችሁ። ኢትዮጵያ ይቺ ናት። ዓለም ሁሉ የሚደናገርባትና የሚወዳት አበሻን ነው፣ ኢትዮጵያ ነው። ለምን ሙስሊም ተክርስቲያን ተገባብቶ እንዴት ነው የሚኖረው? ብዙዎች ጥያቄ ነውና ይሄን መፍቀድ አላህ ያቆይልን። ወዳቸው አከብራቸዋለሁ። ክበሩልኝ። እንደዚህ አይነቶችን አላህ ያብዛልን። ኢትዮጵያ ይቺ ናት። ቴንክ ዩ ሶ ማች ሽክራን። ይቅርታ መባባላቸው መቀጠላቸው ተገቢ አይደለም ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮን በዚያው ተከታትለን እንመለስ። በቃ አንዳንዴ እዚህ ምድር ላይ ስትኖር በይቅርታ በማለፍ በመተው አጭር ህይወት ነው የምንኖረው። በቃ መተው። የነዚህ ሁለት ጓደኛሞችን ታሪክ በእርግጠኝነት በጣም ጨካኝ እንኳን ምንም የማይመስል ሰው ብትሆን ውስጥ ይረበሻልና እኔ በነገራችን ላይ ለሰይፉ ቃላትም የለኝም። ወንድም የሰይፉ እግዚአብሔር ጤናውን ሰጥቶ በልጆች እንድታየው ነው ሁሌም ብለው። በጣም ከማከብራቸው ሰዎች ውስጥ ሶሻል ሚዲያ ላይ ካሉት ውስጥ አንደኛው ነው። ያውቃል፣ እሱ ስለምነግረውም ያውቃል። እና ይገርመኛል እንደ የሰው ቅንነት እየጨመረ ይሄዳል። በህይወት እያለ ነው። በነገራችን ሰው ሞቶ ምናምን ደግ ምናምን በህይወት እያለ ደግ የምትለው ሰው በጣም ነው የሚገርም። እና አንዳንዴ በቃ በል ሰው ነህ፣ ትዳር ፌል ሊያደርግ ይችላል። ወርክአውት ካላረገ ትፋታለህ። ጋብቻ እንዳለው ሁሉ ፍቺም ይኖራል። አዲስ ነገር አይደለም። ግን በይቅርታ መመለስ፣ ፍቅር እያለ መዋደድ እያለ በቃ የሆነ ኢጎ አለ፣ የግል ችግር አለብን፣ እልህ እኔ ማን ስለሆነች ነው ማን ስለሆነ ነው የምንባባለው ነገር አለ። ግን በደስታ የምታተርፉት ነገር የምናተርፈው ነገር ቤት ሰላም ነው፣ ልጆቹ ሰላም ነው የሚሆኑት። አንተ የሰላም እንቅልፍ ትተኛለህ። ጸብ፣ ጥላቻ፣ እንደዚህ አይነት ነገሮች ለአይምሮ ረፍት አትሰጠውም። ሁሌ ስራ ትሰጠዋለህ። ምክንያቱም የምንኖረው ህይወት አጭር ነው። ረጅም ዓመት 1000 ዓመታት ኖር ታልፋለህ፣ እናልፋለን። ስለዚህ በፍቅር ህይወታችንን አጣጥመነው እንለፍ። ችግር አለብን። ማንም ያለ እንከን የተፈጠረ የለም። ያማ ቢሆን የሰው ልጅ በሙሉ አምላክ ይሆን ነበር። እና ይህ የተጣላ የሚያስታርቅ ሰው ተው፣ አንቺም ተይ፣ አንተም ተው የሚል ሰው እንደ ሰይፉ አይነት ሰዎች መብዛት አለባቸው። እና እህቴ ተበድላለች፣ ወንድሜም ይክስሻል። በእርግጠኝነት ከአሁን በኋላ ይክስሻል። ቤታችሁ ጥሩ ይሆናል። እግዚአብሔር መልካም ነገር ይሰጣችኋል። ደስ ነው የሚሉት በጣም
እኔ እንደዚህ ቶሎ ፊልም ማድረግ ሰው አይደለሁም እና ገርሞኝ በቃ ይሄን ፕሮግራም ሳይ ለምን እንደምረበሸው ምናምን ያልኩት። ምክንያቱም ሁልጊዜ በሁለት ወላጆች መሀል ልጆችን አስባለሁ። አሁን የመጣው ቤቢ እነሱ ጋር የመጣው በእነሱ ምክንያት አባቱን ይፈልጋል፣ የእናቱን ደስታ ማየት ይፈልጋል፣ ሁለቱም አንድ ላይ ሆነው ሲጫወቱ ማየት ይፈልጋል፣ ቤት ውስጥ ማየት ይፈልጋል፣ አብረው ይዘውት እንዲዞሩ ይፈልጋል። አያችሁ፣ ጉድለቱ አንድ ሰው ብቻ አይደለም። የኛ ጸብ ለልጆች ይተርፋል፣ ለቤተሰብ ይተርፋል፣ አራውንድ ላሉ ሰዎች በሙሉ ይተርፋል። በእርቅ በሰላም የምናተርፈው ነገር በገንዘብ አይገኝም። የሰላም እንቅልፍ እንደዚህ መተኛት ትልቅ ነገር ነው። ጸብ ጉዳት ነው፣ ይበላል። ጸብ ካንሰር ነው፣ ራስን ይበላል። እና ሰይፉ በቃ እግዚአብሔር ያክብር። እኔ ቃላት የለኝም። ብዙ ሰዎች ያመሰግኑሃል፣ ብዙ ጊዜ ታስታርቃለህ። የተጣሉ ሰዎች እኔ እንደውም ዋነኛ ፕሮግራም ቢሆን በዚህ ዘመን የሰው ልጅ ትዳር ምን ያደርጋል አታግቡ ተፋቱ ብሎ ነውር በሚወራበት ዘመን አንተ ለማስታረቅ የምትሄድበት ነገር በጣም የሚገርም ነው። ቋሚ አንዳንድ ፕሮግራሞች ላይ እንዲያነሱ ሰዎች ቢመጡ ባይ ነኝ። ይሄ ፕሮግራም ለምን ማስታረቅን የመሰለ እግዚአብሔርም የሚፈልገው እሱ መንፈሳዊ ሕይወት ብንሄድ ማለት ነው። ብቻ በርታ፣ እንኳን ደስ አላችሁ። እናንተ ምርጥ የሆናችሁ ጥንዶች ናችሁ። እግዚአብሔር ቤታችሁን በበረከት በፍቅር ይሙላው። ፈታ ሳቅ የምትሉበት ዘመን ይሁንላችሁ። እንዳንድ ወንድም ነው ይመቻችሁ። እሷም ለነዚህ ሁሉ ጥያቄዎች ምላሽ ይሆን ዘንድ መልስ ሰጥታ ነበረ። እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ። እሺ፣ የመጀመሪያ ጥያቄ ብዙዎቻችሁ ስለሆነ ነው፣ እንዴት በአንድ ጊዜ ይቅር አልሽው በዚህ ፍጥነት የሚሉ ብዙ ጥያቄዎች እየተጠየቅኩኝ ነበርና በአንድ ጊዜ ይቅር አልሽው፣ እውነት ለመናገር በጣም ከባድ ጥያቄ ነው። በአንድ ጊዜ ይቅር አልሽው ከባድ ጥያቄ ነው። ማርያምን ከብዶኛል። እንዴት ሁላ ኤክስፕሌን ማድረግ እንዳለብኝ አይሆን ነው። ግን ይቅርታ ያደረኩት ለራሴ ለውስጤ ሰላም ስል ነው። ውስጤ ሰላም እንዲሆን ስለምፈልግ ነው በቃ። እና ደግሞ እውነቱን ነው የምነግራችሁ። እዚህ ጋር ምንም የምናስመስለው ምናምንም ነገር የለም። እኔ ትክክለኛው ስሜቴ ይሄ በቃ ይሄን ይቅርታ አለመቀበል ራሱ ማለት ነው ለኔ ግፍ ነው የሚሆንብኝ። ይሄንን ይቅርታ አለመቀበል ማለት ነው። ምክንያቱም እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው፣ ሁሉ ነገር ለበጎ ነው አይደለ? ታሪካችንን ሊገለባብጠው ሲፈልግ ነውና እነዚህ ሁሉ ደግሞ ያኔም አውቀው ነበር። እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አደረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከገረም ድረስ በአንድ ደቂቃ ቪዲዮ ነው ይህ ሁሉ ታሪክ እየተፈጠረ ያለው አይደለ? መጥፎ ነገር ብሎ ወደ ህይወት ያመጣውን ነገር ወደ ጥሩ ነገር ይሄ መጥፎ ነገር ብዬ የማወራችሁ ነገር ለኔ ትልቅ ሲሳይ ነው፣ ትልቅ በረከት ነው። ህይወቴን ሁላ ለመለወጥ ተርኒንግ ፖይንት የሆነ ነገር ነው ለኔ ማለት ነው ፐርሰናሊ። ይህንን ይቅርታ አለመቀበል ለኔ በጣም ትክክል ያልሆነ ነገር ነው። ሌላ ደግሞ እንዳልኳችሁ ለውስጤ ሰላም ተጨማሪ ደግሞ ከውስጤ ሰላም ባለፈ ደግሞ የምሬ ነው ማርያምን ሁሌ አባታችሁን እንጸልያለን አይደለ? የጥያቄ ለምን ይፈጠርብኛል ውስጤ ላይ ባቢ ማርያምን የምሬ ነውና ለዛ ስል ግዴታ በቃ እንዳልኳችሁ ነው ለውስጤ ሰላም ስልና እግዚአብሔር በሚያውቀው በቃ አምላኬው ውስጤ ያለውን ቂም አስወጣልኝ። እሱ ነው ውስጤ ያለው ቂም ነው እኔ እንዳይሳካልኝ እያደረገ ያለው ብዬ ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተማጽኛለሁ። ከንስሐ አባቴ ጋር ብዙ ተማክሬበታለሁ። በቃ ጸልዩልኝ ብዬ ማለት ነው ውስጤ ያለውን ቂም እንዲያወጣልኝ ጸልዩልኝ ብዬ ብዙ ጊዜ ከአምላኬ ጋር ተመካክሬያለሁ። አሁን ከውስጤ የምፈልገው ሰላም ነው፣ የምፈልገው ስራ መስራት ነው፣ የምፈልገው ፍቅር ነው። ፍቅር መጣ። ፍቅርን መግፋት አልችልም። አም ሶሪ ይሄ የኔ ኦፒኒየን ነው። በቃ ብዙ ጊዜ የጸለይኩባቸው ነገሮች ስለሆነ ይቅርታ ማድረግ ነበረብኝ ከዚህ አንግል ነውና ብዙዎቻችሁ የተናደዳችሁብኝ ሜቢ ለዛ ሊሆን ይችላል። ስለተናደዳችሁብኝ በጣም አም ሶሪ። በጣም ግን ውስጤ ያለው ትክክለኛ ፊሊንግ በቃ ይቅርታ ማድረግ ስላለብኝ ነው። እና ደግሞ ባይመጣ ኖሮ ለምን ይቅርታ ምናምን ብዬ ከሱ ጋር ልጋጠም ምናምን ወይም ደግሞ አለ ልተው ነበረ። ግን ይቅርታ ገፍቶ እኔ ጋር ስለመጣ እንኳን እኔ ኢየሱስ ክርስቶስ እየተበደለ ኖሯል። ኢትስ ኦኬ አይደል? this is my opinion። ለዛ ነው ይቅርታ ያደረኩት፣ ለውስጥ ሰላም ስና ይቅርታ ያደረኩት። ቴንክ ዩ። እሺ ሁለተኛ ይቅርታ ያደረግሽለት ከልብሽ ነው ወይ? እግዚአብሔር በሚያውቀው ኪዳነ ምሕረትን ከልቤ አሁን ምንም ነገር የለም አይረሳ ምናምን እነሱ በቃ ያሳለፍናቸው ነገሮች ለምሳሌ አንደኛ ክፍል ተምረናል። አንደኛ ክፍል ተምሬያለሁ ብዬ ነው የማስታውሰው።
እንጂ ያለፈውን ነገር እያሰብኩኝ መጥፎ ስሜት አይሰማኝም። ያ እና ደግሞ እኔ አይደለሁም ይሄ እግዚአብሔር እገዛ አለበት። ምክንያቱም ሴት ልጅ የፕሬግናንሲ ታይም እና የአራስ ቤት የምናም ብዙ ሆርሞናል ኢምባላንስ ሲያጋጥመን በጣም ብዙ የምናስተናግዳቸው ፊሊንጎች አሉ። እነሱ ፊሊንጎች እድሜ ልካችን አይፋቱንም ምናምን አይደል? ያ ግን እኔ ማርያምን እግዚአብሔር በቃ በደንብ በቃ አስወጣልኝ። ቂም ከአእምሮ እየረበሸብኝ ነው፣ ላይፌን እያበላሸብኝ ነው ቂሙ ብዬ ጸልያለሁ። ብዙ ጊዜ ሰው ወጣል ሰው እኔ አይደለሁም እግዚአብሔር ነው ያስወጣልኝ። ሰው ምንም ነገር የለም ከልቤ ነው ማርያምን ሽን ከልቤ ነው ይቅርታ ያደረኩት። እሺ ሶስተኛው ላንተ ነው። ከልብህ ተቀይረሃል ወይ? ከልብህ ነው ወይ ይቅርታ የጠየቅከው? ያው አሁን ምን ስልሽ ከልብ ያልሆነ ነገር ታዲያ ለምን እንደዚህ አይነት ነገር ማስመሰል እኮ በነገርሽ ላይ በእንደዚህ አይነት ነገር ማስመሰል በጣም ከባድ ነው። አስመስሎ መሄድ መጨረሻው ማያምር። ከዛ በመቀጠልም ደግሞ ብዙ ነገርሽ ላይ ተጽዕኖ ያመጣብሻል። ባለፈውም እንዳወራሁት ነው ከሴቱ ጋር እንደጠየቀንና ይሄ ነገር ማስመሰልም አያስፈልገው። ምክንያቱም ሪል ነገሩን ነው እኔ ተጸጽቼበት ነው እየሆንኩትም ያለሁትም ነገር ነው። እኔ በቃ በጣም ብዙ ነገር ነው ፊል ያደረኩ ያለሁት እና ባልጸጸት ወይም ደግሞ ከምሬ ከልቤ ባይሆን ለምን ሰይፉ ጋር መምጣት አስፈለገ? ለምን ድራማ መስራት አስፈለገ? ይሄ ሪል ላይፍ ነው እኔ የተናገርኩት፣ ሪል ነገሩ ነው የተናገርኩት። ምንም ማስመሰል አይደለም። ከልቤ ወድጄ ፈቅጄ አምኜበትም ነው ይቅርታ የጠየኳት። ፈገግ ስትል ታምራለህ። ትንሽ ፈገግ ታሽኮር ነው ያምራል ፈገግ። አይ እሺ ደነክስት ይሄ ከባድ ነው። ስለሷ ያለህን ትክክለኛ ስሜት በግልጽ ንገረን፣ ምክንያቱም እኛም ቤተሰቦቿ ያስጨንቀናል አሉ። እንግዲህ ንገራቸው። ምን አይነት መግለጽ ይከብዳል ልበል ወይስ አሁን እንደዚህ ብለም ደግሞ ሰው የሚሰድበኝም ሰው አለ። እውነት ለመናገር ተሳቀቅም ብለህ የፈለከው ነገር ተናገር። እሺ ሪል ፊሊንግ እሺ። እና ማወቅ ስለፈለጉ ነው። ኢትስ ኦኬ። እኔ ደግሞ በነገራችሁ ላይ ወንድ ልጅ እንደው እንደ ሀቅ ለመናገር ቢከፋውም ቢደላውም ደስተኛም ቢሆንም ባይሆንም ሁሉም በልቡ ነው። እናቴ ትምት ወንድ ልጅ የውስጡን መናገር አይችልም። እውነት ለመናገር ማለት ነው። የምሬ ማርያም ውስጡ በጣም ብዙ የታመቀ ብዙ እሳት አለ። ማርያም እኔ ብቻ አይደለሁም። እውነት ለመናገር ሙሉ የኢትዮጵያ ሕዝብ አጠቃላይ በውስጡ የተሸከመው ብዙ ነገር አለ። የምሬ ነው ማርያም። አሁን እንደዚህ ስል ያስመሰለ ነው ምናምን ሊሉ አሉ፣ ብዙም የሚሉ ሰዎች አሉ። ግን እኔ የምሬ ነው ማርያም ከልቤ ነው የምወዳት። እንዴት ስላልወዳት ይችላሉ? ምክንያቱም ብዙ ነገር ያሳለፍን ሰዎች ነን። በጣም ብዙ ነገር ያቀደን ሰዎች ነን። ያው በመሀል ይሄ ነገር ሀፕን ሆነት መጣ ምናምን አሁን መጣ። ግን በቃ በራሴ በህይወቴ መናገር ስለማልችል ነው ባይዘው እንደዚህ መሆኑ ዝም ብለው ይሻላል። በቃ አልፎ ይሄ ሁሉ ነገር ተስተካክሎ በቃ ፈጣሪ ሆይ እናመሰግናለን ብለን መቀጠል ነው የምፈልገው። መናገር አልፈልግም። የወንድ ልጅ የውስጡን ማውራት አይፈልግም። ወንድ ልጅ የውስጡን መናገር አይፈልግም። በውስጡ ይዞ ታግሎ ያን ነገር ማሸነፍ ማሳካት ነው የሚፈልገው። ስለዚህ ዝም ብሎ መኖር፣ ዝም ብሎ መሄድ፣ ፈጣሪን እያመሰገኑ በጣም ነው የምወዳት፣ በጣም ነው የማከብራት። የምሬ ነው ማርያም። ማንም ሰው ላይረዳሽ ይችላል። አዎ ብዙ ነገር አጥፍቻለሁ፣ ብዙ ነገር በድያለሁ ምናምን እንዳልኩትም ነው። ግን በቃ የውስጤን ማንም ሰው አያውቅም። እናቴ ትሙት ማንም አያውቅም። እና ዝም ብሎ አሳልፎ ፈጣሪ ያሳልፈው ሁሉንም ነገር አልፎ ጥሩ ነገር ተፈጥሮ ጥሩ ነገር ሰርተን በጥሩ ሁኔታ በጥሩ ደረጃ ነው መገናኘት ነው የምፈልገው። ምክንያቱም አሁን ማውራት አስፈላጊ አይደለም። ፈጣሪ ሁሉንም ነገር ያሳልፈው፣ እግዚአብሔር ያሳልፈው እና ወድሻለሁ ልቆቹ አንዴ ሰብ እሺ ኬኩን ገመስካት ወይ? ኬኩን አልገመስካትም።
እኔ እንጃ ማለት እንደምችል አላውቅም፣ ግን ያው ራሴ ሰርቼ መጋበዝ ፈልጌ ነው። እኔ ራሴ በዚህ ጉዳይ እኔ በራሴ በኩል መታረቃቸው ብዙ የሚያስገርም ነገር አይደለም። እንደውም ጥሩ ነው ብዬ ነው የማስበው። እሷም ሌላ ሰው ከምትለምድ እሱም ገና ሌላ ሰው ከመልመድ ምን ያህል እንደሚፋቀሩ እኔ በኢንተርቪው ላይ በደንብ አይቻለሁ። ከንግግሮቿም ተረድቻለሁ። ምናልባት ቲክቶክ ላይ እንኳን ፖስት ባደረገችው ቪዲዮ ብቻ መረዳት ይቻላልና ሌላ ሰው ከመልመድ የለመድነውን ሰው ይዘን መቀጠሉ ተገቢ ነው ብዬ ነው የማስበው። ውሳኔያቸው ትክክል ነው እንትን አይደለም። እስኪ እናንተስ ምን ይመስላችኋል? ሐሳባችሁን ኮሜንት ላይ ያስቀምጣችሁ። ቅድም መግቢያ ላይ የተናገርነው ስለ አዶናይና ናቲ ናቲን ኢንተርቪው ሲያደርግ የነበረውን ቪዲዮ እስኪ አይተነው እንመለስ። ናቲ መገፋት አይከብድም? መገፋት ማለቴ የሆነ እረዳሃለሁ እና አይ ቲንክ ሰዎች ካንተ ብዙ መማር ነው ያለባቸው። ስፔሻሊ አሁን በደረስክበት ደረጃ ማየት ያለባቸው አንተ መገፍተርህን፣ መገፋትህን፣ ሰው መቀለዱን ሳይሆን ይህ ሁሉ ቀልድ ወደ አንተ እየተጣለ እያለ ይህ ሁሉ ተረባ እያለ ይህ ሁሉ እየተገፋ አለማቋረጥህ ምንድነው እንደዚህ ጠንክረህ እንድትሄድ እያደረገ ያለው? እነሱስ እንደዚህ ለህልማቸውና ለዓላማቸው እንደዚህ ቢጣጣሩና ቢሟሟቱ የሚፈልጉት ህይወት ላይ መድረስ አይችሉም ወይ? እና ራሳቸው ቢጠይቁ እና ከቀልድ በላይ እኔ እውነቴን ነው የምልህ፣ ከቀልድ በላይ እኔ ሌላ ነገር ነው የማይብህ፣ ጥንካሬ ነው የማይብህ። ስለዚህ አንዴ ሁላችሁ ጭብጨባ ለናቲ ወንድሜ አይታችሁታል። ከዚህም በኋላ እንግዲህ ኦልሬዲ ይሄ ቪዲዮ በጣም በሶሻል ሚዲያ አነጋጋሪ ሆኖ ነበረ። አዶናይ እና ናቲም አንድ ላይ ሆነው እንግዲህ የኢትዮጵያን ሕዝብ ይቅርታ ጠይቀዋል። ይሄን ቪዲዮ አይተነው እንመለስና ይቅርታ ማለት ፈልጋለሁ። ማርያም ድጋሚ ይቅርታ ያኔን ይቅርታ ብያለሁ። ሰላም የገሬ ልጆች እንደምን አላችሁ? እንግዲህ ከአጠገቤ ናቲ ያለ፣ እዚህ ጋር ደግሞ ያድ አለ። በዚህ ሳምንት በጣም እየተወራ የነበረ አንድ ቪዲዮ አለ። ስሙ ፕራንክ ቪዲዮ ነው። ያዳ ወንድሜ እንደ ፖሊስ ሆኖ ናቲን ፕራንክ ሲያደርገው ማለት ነው። የሆነ ወንጀለኛ አይተዋል ወይ አላየኸውም ብለው ሲጠይቀው ማለት ነው። ናቲ ደግሞ ወንጀለኛውን አይቶ ከዛ ሲሰራ አላየኸውም ሲባል እንደዚህ አይነት ቪዲዮ አይታችሁ ከሆነ ብዙ ሰው እያወራበት ይገኛልና አሁን አንድ ነገር ልላችሁ እፈልጋለሁ። ያዳ እንግዲህ ከዚህ በፊት እኔን ፕራንክ አድርጎኛል። በጣም የጠፋ ያሳላችሁ ተዘጋጁ። አሁን ደግሞ ናቲ ወንድሜ ፕራንክ አድርጎታል። ይህ ፕራንክ ግን እንደጠበቀው አልሆነም። ካሰቡት እቅድ ተቃራኒ ነው የሄደባቸውና ሁለቱም ማውራት የሚፈልጉት ነገር አለ። በዚህ ደግሞ ማለት የሚፈልገው ነገር አለ። ኖርማል ይቅርታ መጠየቅ አይጠበቅብንም። የዛኔም ቪዲዮ ካለቀ በኋላ አላማውን ተረድቼዋለሁ። ብዙ ጠቅማለት ማምጣት አለ ብዙ ነገር አዘጋጅተን ከዛ ሁሉ ነገር በኋላ እንዳትፖስት ማለት ስል ነበር ግን
መስዋዕትነት ስለከፈል በቃ ሪፖስት አድርገን ከዛ በኋላ ቪዲዮ ቲክቶክ ሰርተናል። ከዛ በኋላ ቪዲዮችን ሪፖስት አድርጌላለሁ እና ኤኒ ፋን ተረጋጋችሁ። እኔ ኖርማል ነው አሁን ቪዲዮ መስራት እንችላለን። ቆይ በዚህ ሳምንት እንኳን ሁለቴ ምናምን ተገናኝተናል። እኔ ኖርማል ነው እኔ ማለት ነው እዚህ ብለናል ታገኘ በደንብ ነው ማሳደግ ማንነት ነው ሶሻሊቲ በደንብ ከዛ ሁሉ ታረጋችሁ ሀሳቦች እስኪ ጀምሮ ይሉት ብዙ አሉና ከዛ ላይ እኔ ተጨማሪ ሙያ ታገኝ የሚያሰጡት በሌላ ነው ለምን ታሪያራችሁ ሁሉ ሶስት ልጅ ይወጣ አንተ ታሪያ ሰው ባትኝ ነገር ሶስት ሰው ነው ከዚህ ፖይንት ላይ መጀመሪያ እንትን እንዳንዳንድ ተታውቁ ነበር ተመካከለ ግን ጃምፓቶች ለምን ነው ለማጋጋት ነው አንተ እንደማወራ አሳሳቢዎች ያው ነው ያለው በጣም ብዙ ገንዘቦች ካንተሳለ የነዛን ትንሽ ጥሩ ነው ማለት ነው ደግሞ ማሳክ ነው አሁን ማሳክ ሳይሆን ሻሽ ነው ፖሊስ ነው ወንጀለኛ ሲታገድ ህዝብ ተዋፈራ ይሄን ፈተና ያንተ ያቆላል ነው ምን ነገር አይደለም ብቻ ነው ከዛ ሆና ምን ሳለበት ነገር ነው መስሎ ነው ደግሞ እንደዚህ ብቻ ነው እና ቆም ነው ያን ነው ተደረገ ተንታለ እቺ ነው ወደ እቺ ሰው ነው ሌላ ሰው ላይ ቢሆን ኖሮ ኖርማል ነበር። እኔ ካሳለፍኩት ነገር አንፃር እኔ የተለየ ከለር ኖሮ እንጂ እኔ በጣም አመሰግናለሁ። በጣም ሰፖርት ታደርጋለህ። በጣም ስለዚህ ግን አይምሮ ላይ ምንም የፈጠረው ነገር የለም። ኖርማል ነው። ቴንክ ዩ ሶ ማች። ለሌላ ታውቁት እንጂ በአካል ብላክ ቤልት ካራቴ በደንብ ብላክ ቤልት ማርሻል አርት በደንብ ይችላል። ግን እውነቴን ነው ብላችሁ የህይወት ማርሻል አርት አለው ብላክ ቤልት ማለት ነው። እውነት ከማደንቅለት እሱ አንድ ነው ናቲ እና ሌላ ደግሞ ያዳ አንተም አይ ቲንክ አሁን ገብቷል ብዬ አስባለሁ። ሁላችንም ማገናዘብ ነው መጨመር ያለብን ካሁን በኋላ በቀለስ ከዚህ በኋላ ያሉ ነገሮች በጣም ተምሬበታል። በጣም ሁለት ሶስት ያስቤ ነው መሰራው ሞር ከዚህ በኋላ እና ብቻ አንተንም ተመልካቾችን ይቅርታ አንዱንም በጣም አመሰግናለሁ። yes thank you so much አሁን ይቅር ብላችኋል። እሱ yes ናቲ ደግሞ እውነት ሊታዘንለት የሚገባ ወጣት አይደለም። በጣም ብታዩት ምን ያህል እንደሚሰራ ይህ ልጅ እውነቴን ነው የምላችሁ ትልቅ ደረጃ ስለሚደርስ እኔ አያሳዝነኝ እኔ ያኮራኛል እንጂና ስለዚህ ወዳችኋለሁ። ላይክ ሰብስክራይብ ፎሎ ምናምን ያደርጋችሁ የማን አካውንት ማድረግ አይታችሁታል። እንግዲህ በዛሬው ቪዲዮ እስኪ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ሀሳብ በሌላ ቪዲዮ እመጣላችኋለሁ። ወዳችኋለሁ። አምስካት ነኝ ማቲው